ቸሪቱ አማላጅቱ ሆይ እናቱ ነሽና ላዶናይ በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። ቸሪቱ አማላጅቱ ሆይ እናቱ ነሽና ላዶናይ በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። ተጥሎ አዝኖ የኖረው በልጅሽ ነው ቀና ቀን ያለው ንጉሱን ስትወልጅ በበረት ተፈታ አዳም ከስራት ዘጸውአ ስምኪ ወዘገብረ ተስካርኪ ብሎ ቃል ኪዳን ስትሽ ፍጥረትን እንዲምርብሽ ቸሪቱ አማላጅቱ ሆይ እናቱ ነሽና ላዶናይ በስላሴ ፊት ስልጣን አለሽ የባህሪያችን መመኪያ ነሽ። በስላሴ ፊት ስልጣን ያለሽ የባህሪያችን መመኪያ ነሽ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለእናታችን ለቅድስት ልደታ ለማርያም እንደዚሁም ለመልአኩ ለቅዱስ ራጉኤል እንደዚሁም ደግሞ ለነቢየ እግዚአብሔር ቅዱስ ኤልያስ መታሰቢያ ክብረ በዓል በሰላም በጤና አደረሰን። እንደዚሁም በዕለተ ተዘክረው ለሚሉ ቅዱሳን አደረሰን አደረሳችሁ። አን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። እንደ እግዚአብሔር በጎ ፍቃድ የዕለቱን የእናታችን የቅድስት ድንግል ማርያም ልደታ ለማርያም ውልደቷን በድርሳነ ኢያቄምና ወሐና የቅዱስ ኢያቄም የቅድስት ሐናን ድርሳን በማንበብ ያለውን ከዛም በመቀጠል የመልአኩ የቅዱስ ራጉኤልን እንደዚሁም ድርሳነ ኤልያስን አነባለሁ።
እግዚአብሔር ለሁላችንም ጸጋውን ይስጠን። ድርሳነ ኢያቄም ወሐና። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በጥንት ነገር ከዚህ ወደዚህ ሊሉት የማይቻል ከመዋቲ ሰው ልብ ስውር በሆነ አኗኗሩ በማይመረመር ሰማያትና ምድርን በፈጠረ በእግዚአብሔር አብ ስም ነገር ግን አኗኗሩን እሱ ብቻ የሚያውቅ መሰረት በባህሪ አባቱ ከእግዚአብሔር አብ ጋር አንድ በሚሆን በእግዚአብሔር ወልድ ስም ዓለም ሳይፈጠር በሚስጥር ከአብ የተወለደ ሥራ ተከናውኖ ሳያልቅ በፊት ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም በምክርም በመንበርም አንድ የሆነ መላእክትና በሰው አንደበት በፍጥረት ሁሉ አንደበት ለዘላለሙ አሜን። ከምድር እስከ ሰማይ ያለ ዝምታና ያለ ጉድለት ክብር ምስጋና ይገባውና ፈጽሞ ወደሚታይበትና ፍጥረቱን ሁሉ ለማስማማት ነጥሮ ትልቅ ብርሃን ከመውጣቱ በፊት ከከርስ ባህሪ የውሃ ምንጭ ከመውጣታቸው ምድር ሳትፈጠር በፊት ቀኝ ወደ ተከተለቻት ገነት በአምሳልህና በመልክህ ፈጠረ ያስገባኸው የአባታችን የአዳም ክብርና የእናት ገናናነት እንናገር ዘንድ አስቀድመ የእዝራ ሱቱኤልን አንደበት እንደ ከፈትክ አቤቱ የኔንም አንደበት ክፈትልኝ። እኔንም የገነትንም የምድርን ክብር እናገር ዘንድ ያሳስበኛል። ምድር ማለት ቅድስት ሐና ስትሆን ገነት ማለት ደግሞ እመቤታችን ቅድስት ድንግል ማርያም ናት። በቅድስት ሐና ጸሎት ሕዝበ ክርስቲያን ያድነን ከገነት ከተባለችው ከእመቤታችን የተገኘው ፍሬ ክብር ምስጋና የሚገባው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ለዘላለሙ ይሁንልን ይደረግልን አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ክርስቶስ ዳግመኛ በቅድስት ሐና ጸሎት ለዘላለም ያድነን ለዘላለሙ አሜን። ሀብቱን እየሰፈረ ለሁሉም ለእያንዳንዱ የሚሰጥ መጠን ጸጋውን የሚሰጥ የሆነ ረድኤተ እግዚአብሔርን አጋዥ በማድረግ የአባታችን የቅዱስ ኢያቄምና የእናታችን የቅድስት ሐናን ድርሳን መጽሐፍ ማንበብ እንጀምራለን። ወደ ሰማይ ያረገው ክርስቶስ ነው፣ ወደ ምድርም የወረደው ክርስቶስ ነው። ከሰማይ በላይም ያለ እርሱ ነው። አስቀድሞ የነቢያትን ቀጥሎ የሐዋርያትን ሶስተኛ የሊቃውንትን ትንቢት ይፈጸም ዘንድ የመጣ እርሱ ነው። እሷን በሰማይና በምድር የሚመሰላት የሌላት ቅድስት ንጽሕት ብርክት የሆነች ማርያም በኩል ኢያቄምና ሐናን በወለዱልን ምክንያት በማድረግ ታላቅ ሀብትና ጸጋን ከዚህ በኋላም ደግሞ ተሰጠን። ልብ በማድረግ አድምጡኝ። የቅድስት ሐናን ክብር ልንገራችሁ። ያማረና የተወደደ ቁርባንን ወደ እግዚአብሔር ፊት የሚያሳርጉ የክቡራን ካህናት ልጅ ናት። እናቷ ፋስቲናም ከሰባቱ ትውልድ በፊት ከእስራኤል ቤት የተገኘች ናት። ሰባትም ትውልድ የተባሉት ቴክታ በሕልሟ ያየቻቸው ሰባቱ ሴቶች ልጆቿ ናቸው። ሰባተኛዋም ጨረቃ የተባለችው የኢያቄም ሚስት የሆነችው ቅድስት ሐና ናት። እሱ ባሳየው መልክ ይሰራት ዘንድ ሙሴን እግዚአብሔር አዞት የሰራት በገዳም በአባቶቻችን ዘንድ ስትኖር የነበረች የምስክርነት ድንኳንም እመቤታችን ድንግል ማርያም ናት። እንዲህ አለ፣ እኔ ልዑል እግዚአብሔር የሰው ልጅ ቤት በሰራው አላድርምና ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። ለማረፊያ ምን አይነት ቤት ትሰሩልኛላችሁ አለ። እግዚአብሔር በሙሴ ዘመን የተተከለችው ድንኳን በሰሎሞንም ዘመን የተሰራው ቤት ጎንና ጎኗ በእግዚአብሔር ቃል ኪዳንና ሕግ የተሰራ የሕግ ጽላት የምታድርባቸው ነበሩ። 10 ቃላትም በእግዚአብሔር እጅ ተጽፈውባታል። በእንቁ አምሳል እንደ ሰው እግር መልአክ ሰንፒር በሚባል እንቁ የተለበጠች ናት። ቃሉን ብቻውን
እየሰማ በምስጋናው መጋረጃ ተሰውሮ ይኖራል። እግዚአብሔር ለሙሴ ፊቴን አይቶ መዳን የሚቻለው የለም እንዳለው፣ ነገር ግን የወደድኩትን ሰው በደመና ውስጥ አነጋግረዋለሁ እንጂ። ስለዚህ የምስክር ድንኳን ያላት አፈጣጠሯ ያማረ ቅድስት ሐና ናት። እንደዚሁም በቀኝ በግራዋ በውስጧም ምሰሶዎች አንድ ናቸው። እስከ መጨረሻው ዘመን ድረስ ለልጅ ልጅ ሁሉ መታሰቢያ ይሆን ዘንድ የተሰራውን ሥርዓት በየቆመበት ይፈጽም ዘንድ ከምስራቅ እስከ ምዕራብ በየወገናቸው ጸንተው ይኖራሉ። እነዚህም ኢያቄምና ሐና ቦታ ይባላሉ። አንጋድ የተባሉ እስራኤላውያን በየነገዳቸው በየወገናቸው ከኢያቄምና ከሐና እስከ እመቤታችን አንድ ይሆንባታል። ክብርና ገናንነት ስለ እርሷ ተሰጥቷቸዋልና። እንዲሁም ደግሞ እስራኤላውያንን ሁሉ በየወገናቸው በየነገዳቸው በድንኳኑ አዳራሽ ልክ ደሙ ለኃጢአት ማስተሰሪያ በየጠርዙ በየበሩ ላይ ደግሞ ይረጩ ዘንድ ላምን ባረዱ ጊዜ ሰብንም ባጤሱ ጊዜ ሙሴና አሮን በዚሁ ሥርዓት የሕዝቡን ኃጢአት ለማስተሰረይ በየዓመቱ ወደ ደብተራ ኦሪት ይገባሉ። ሐና ሆይ ደግሞ ክብር ምስጋና ይገባሻል። ወንድ ወይም ሴት ልጅ ስለሌለሽ በማዘንሽና ደግሞ በማልቀስሽ ዓለም ሁሉ ደግሞ ያደንቅሻል። በሥጋ ልጅሽ የሆነ ኢየሱስ ክርስቶስ ዓለምን ሁሉ ሲያስደስት ይኖራል። ምራሳ የተባለውን ደግሞ የጦሊቅን ደግሞ ልጅ በቤተ ዶይቅ በሞተ ጊዜ ብታለቅሽለትም ደግሞ እሱ ጻድቅ የአባትሽ ወንድም ነውና ማልቀስም ወንድ ወይም ሴት ልጅ ደግሞ ስለሌለሽ አባቴ ሆይ ይህ የአንተ ሞት ደግሞ ለእኔ በሆነልኝ ብለሽ ነው። በዚያን ጊዜ ያም የሞት ሰው ደግሞ ተነስቶ ለምን ታለቅሻለሽ አለሽ። ፀሐይ ተወልጅ ዘንድ አለሽና ፀሐይዋም የተባለች የፀሐይ ጽድቅ ኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ናት። ይህን ሁሉ የሰማሁኝ ከሰማያን መላእክትና ከቀደሙት መጻሕፍት ነው። ሐና ሆይ ስለዚህ ደስ ይበልሽ፣ ዓለሙ ሁሉ ስለ አንቺ ደስ ብሎታልና። እኛም ይህንን ሰምተን ዓለምን ሁሉ የምታድን እመቤታችን ማርያምን ስለ መውለድሽ ደስ ይለናል። ይህችም ብጽዕት ሐና እግዚአብሔርን ከመፍራቷ የተነሳ በየወገናቸው ፍጥረቱ ሁሉ ያመሰግኗታል። ኢያቄምንም በየብሩ ደግሞ ያመሰግኗታል። በዘመኗ ሁሉ ኃይለኛ ለቅሶን ደግሞ ልብስ አድርጋ ስትኖር በኋለኛው ዘመን እግዚአብሔር አስደስቷታልና የስንፍና እህልን ደግሞ አልበላችም። ጥበብን ለመናገር አንደበቷን ከፈተች እንጂ ለአንደበቷም ልክ መጠንን አበጀች እንጂ። ባሏ ኢያቄም ለልብሱ ሜላት ቢሶስ ከለሜዳን ደግሞ የምታስንቅ ደግሞ እንቁ ባህሪ የተባለችውን እመቤታችን ስላስገኘችለት አመሰገናት። ዳግመኛም በቤቷ ውስጥ ተቀምጠው የሚኖሩ ችግረኞች ባየች ጊዜ ለችግረኞች እጇን ዘረጋች። ለባሏ ለኢያቄም ያማረች የክብር ዘውድ ናት። 7 የሚሆኑ የሥርዓት ምሰሶችን አቆመች። ፍሪዳውንም አረደች። ያማረ ማዕድንም አዘጋጀች። ብርክት ሐናም ባሮቿን ላከች። ያዘጋጀሁላችሁን ማዕድ ትበሉ ዘንድ ኑ አለች። ይህን ማዕድ የማይረባ የማይጠቅም ምድራዊ ማዕድ አይምሰላችሁ፣ ሊነግሩት የማይቻል የቅዳሴ ማዕድ ነው። የሕይወትና የደስታ መጠጥ የሆነ ይህንንም መጠጥ ኑ ጠጡ አለች። በጠጡት ጊዜ ለጉሮሮ የሚመር መጠጥ አይምሰላችሁ፣ ይህ የሕይወት መጠጥ ለዘላለም ጸንቶ ይኖራል እንጂ ለልጅ ልጅ ሳይጠፋ ሳይነጥብ ይኖራል። ይህ የሰለሞን ትንቢት በሐና ዘንድ ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመንግሥተ ወንጌል ጥሩ ተክል ጥሩ ፍሬን ያፈራል፣ በፍሬውም ደግሞ ይታወቃል። በፍሬውም ካልሆነ ክፉ ደግ ተክል በምን ይለያል ብሎ እንደተናገረው ሁሉ ሐና የተመረጠች የተወደደች ተክል ናት። ለጥሩ ተክልስ ደግሞ ከደረቅና ካረጀ በኋላ ተስፋ አለው። ዝናብ በዘነበበት ጊዜ ነፋስን በነፈሰበት ጊዜ ልምላሜን ይለብሳል። ከስሩ ጀምሮ እስከ ላይ ድረስ ፍሬን ያፈራል ዘንድ አበባ ያወጣል። በግንዱም ጫፍ ላይ ደግሞ
30 60 100 የሚያፈራ አለ። ይህንን ተክል ተውትና ይህንንም የተናገረው ስለ ደረቁ ስለ 12ቱ አጽዋሞቶች ነው። ነቢዩ ሕዝቅኤል እንደ ደረቁ አጥንቶች ሆነው ስላገኛቸው 12ቱ ነገደ እስራኤል የደረቁ አጥንቶች አላቸው። በዚያን ጊዜ ነቢዩ ሕዝቅኤልን እነዚህ በደረቁ አጥንቶች ላይ ደግሞ ትንቢት ተናገራለ። እሱም ትንቢት ተናገረባቸው። እግዚአብሔር ስለ ብርክት ሐና ከድርቀታቸው ይለመልሙ ዘንድ የሕይወትን መንፈስን እፍ አለባቸው። እነሱም ለመለሙ። ሐናም ከእነሱ የተወለደች ጊዜ የሁላችን እመቤት ማርያምን ስለወለደች ሕይወት ሆነቻቸው። መልካም ስም ከመልካም ሽቱ ይበልጣል እንደሚባል ሁሉ ከማይረቡ ከማይጠቅሙ ብዙ ልጆች የሚረባ የሚጠቅም አንድ ልጅ ይበልጣል። ነቢዩም ይህንን የተናገረ ስለ ሐና ነው። በእውነት ሐና የተገኘች እመቤታችን ቅድስት ድንግል ማርያም ፈጽማ ትበልጣለች። እንደ ነጭ ዕንቁ ከቀድሞ ጀምሮ በአዳም ባህሪ ስታበራ ትኖር የነበረች ዕንቁ ባህሪ እሷ ናት። ከአዳም ቀጥሎ ለልጁ ለሴት የተሰጠች እሷ ናት። ሴትም ለሄኖክ የተሰጠች እሷ ናት። ጠቢቡ ሰለሞን ከሰባቱ ሰማያት ተልካ ጥበብ በጻድቃን ሰዎች ውስጥ ትመላለሳለች እንዳለው እሷም ከሄኖክ እስከ አብርሃም ከአብርሃም እስከ አብራክ ወደ አብራክ ስትወርድ ኖራለች። ዳግመኛም ከአብርሃም እስከ ንጉሥ ዳዊት ከዳዊት እስከ ሐና ወርዳለች። ፍጥረቷ ግማሹ መሬታዊ ሲሆን ግማሹ ሰማያዊ ነው። የብርሃኗ ነጸብራቅ ወርዶ በከርሰ ሐና እስካደረ ድረስ አዳም ከተፈጠረ ጀምሮ በሴቶች ማኅፀን እንደ እርሷ ያለ ነጸብራቅ ብርሃን አልታየም። ሴቶችም የተባሉት ከሔዋን ጀምሮ እስከ ብጽዕት ሐና ከብጽዕት ሐና እስከ ዕለተ ምጽአት ያሉት ናቸው። ቅድስት ሐናም ባሏ ቅዱስ ኢያቄም በ9 ዓመቷ ከወሰዳት ጊዜ ጀምሮ ወንድ ወይም ደግሞ ሴት ልጅ ባለመውለዷ የመረረ ለቅሶን ስታለቅስ ትኖር ነበረ። እስራኤላውያን ናቋት፣ እንዲህም አሏት፣ አንቺ በእስራኤል መካከል ለኢያቄም ቤት የሚቆም ስሙን የሚያስጠራ ዘራ ወይም ልጅ የሌለሽ መካን በመሆንሽ ከመካከላችን ውጪ የኢያቄም ቤት አጥፍተሻልና በሀገራችንም ሂጂ፣ ከእኛ ጋር መኖር አትችም። በሕጋችን መሰረት መስዋዕት ወይም ደግሞ ቁርባን የምናሳርግበት ጊዜ ከእኛ ጋር አንድነት የለሽም። በኦሪት ሕግ እንዲህ ነበርና ልጅ የሌላቸው ሰዎች ከመሰዊያው ቦታ ያባረሯቸው ነበረ። ወደ ውጭም ደግሞ ያስወጧቸዋል፣ ከአንድነታቸው ይለያቸዋል። እሷንም አንቺ ከመካከላችን ውጭልን ምን ተሰሪያለሽ? ሐና ሆይ ማኅፀንሽ ተዘግቷል፣ እግዚአብሔር አልከፈተልሽም አሏት። ባሏ ኢያቄንም እንዲህ ይሉት ነበረ። ከዚህ በኋላ ሐና በእግዚአብሔር ፊት ጸለየች። ዓለም ከተፈጠረ ጀምሮ እስከ ዓለም መጨረሻ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር ከዓለም በፊት የነበርክ ዓለምን አሳልፈ የምትኖር የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የእስራኤል ጌታ ፈጣሪ እግዚአብሔር ሆይ ልመናዬን ጸሎቴን ስማኝ ብላ እንደ ሳሙኤል እናት እንደ ሕልቃና ሚስት ነፍሷን ወደ እግዚአብሔር አማጸነች። ስምህ ለሁሉ የጣፈጠ ነውና ሁሉን ይቻልሃል፣ የሚሳንህ የለም። ለአኗኗርህ ጥንት ወይም ፍጻሜ የለውም። ያንተ ነውና ሁሉም በፊት የተገለጸ ነው። አንተ ትገላለህ፣ ታድናለህ፣ አንተ ትገዛለህ፣ አንተ ትከፍታለህና ማኅፀኔን ክፈትልኝ። አንተ ባዘዝከው መሰረት ያማረ የተወደደ መስዋዕት እጅ መንሻ አድርጌ ሰጥህም ዘንድ አንተን ደስ የሚያሰኝ ያማረ የተወደደ ፍሬን ስጠኝ። ጸሎቴን ሰምተህ ልመናዬን ተቀብለ የለመንኩህን ካልፈጸምክልኝ ያማረ የተወደደ ዘር ካልሰጠኸኝ አባቶቼ ለዘላለም ወደሚኖሩበት የሞት ሀገር እኔንም ውሰደኝ። እኔ አኗኗሬም የከፋ የልብ ሐዘንተኛ ስሆን በምድር ላይ ደግሞ መኖርን ደግሞ ለምን እመኛለሁ? የእስራኤል ሴቶች ልጆችንም በደስታ ተሸክመው እኔን ይዘባበቱብኛል፣ ልጅ ባለመውለዴም ይስቁብኛል። እኔንም ባዩኝ ጊዜ ራሳቸውን ይነቀንቃሉ። አቤቱ ጌታዬ ፈጣሪ ሆይ ደግሞ የተናገርኩኝ የተሳልኩኝ ደግሞ የእኔን የገረድህን ስቃይ እይ ተመልከት ብላ ደግሞ በእስራኤል ሴቶች መካከል ሐና ልመናን አበዛች።
ባሏ ኢያቄም ዓይኖቿ ወደ ምድር ደግሞ ሲመለከቱ ሕሊናውን ግን ወደ ሰማይ አንቅቶ ሳይናገሩ ሁሉን የምታውቅ አቤቱ የእስራኤል አምላክ ጌታ እግዚአብሔር ሆይ ለምን በጠላቶች መሳቂያ መዘባበቻ አደረከኝ? የልቤን ሕመም የሰውነቴንም ጭንቀት እንድትመለከት ዓለምን ካለመኖር ወደ መኖር አምጥተህ የፈጠርክ አንተ ነህና ፀሐይና ጨረቃንም የምታፈራርቅ አንተ ነህ ብሎ ጸልየ። ስለዚህም ልመናዬን ዘወትር ስማኝ፣ የልቤንም ጭንቀት ደግሞ አቅልልኝ። የጥበብና የአእምሮ መንፈስ ያለው ወደ አንተ መስዋዕት አርጌ የማቀርበው ልጅ ስጠኝ። በእግዚአብሔር ሁሉ ዘንድ የተናቅኩኝ ታደርገኝ አንተ ብዙን ትንሹን ብዙ ማድረግ ትችላለህና። ከዚህም በኋላ ጸሎታቸውን በጨረሱ ጊዜ እግዚአብሔር የሐናን ሐዘን አየ። ከቀድሞ ጀምሮ ከምትኖርባት ሰባቱ ሰማያት ነጭ ወፍ ወርዳ በማኅፀኗ ስታደር ሌሊት በራእይ ታየቻት። ኪሩቤል እንደ ሰው እጅ በምስጋና ይጋርዳት ነበረ። በእጁም ደግሞ የሕይወትን ገመድ ተይዟል። ይህም ደግሞ የሕይወት መንፈስ በነጭ ኦፍ አምሳል በሐና ራስ ላይ ደግሞ ተቀመጠ። ባህሪዋ ደግሞ ከኢያቄም አብራክ ወጥቶ በሐና ማኅፀን ባደረ ጊዜ ይህችም ባህሪ ሐና በጋብቻ ሕግ ደግሞ በማኅፀኗ ተቀበለቻት። ይህን ባህሪ ደግሞ የእመቤታችን ማርያም ሥጋ ነው። ነጭ ባህሪም ደግሞ የተባለው ደግሞ ንጽሕናዋ ነው። ነጭ ወፍም የተባለው ነፍሷ ነው። ዓለም ሳይፈጠር በፊት በሕሊና አምላክ ታስባ ትኖር ነበርና በአባቱ ቀኝ ነጭ ወፍም ነጭ በባህሪ በእጁ ነበርና ሳይነጣጠሉ ደግሞ ሁለቱ ባህሪያት በሐና ማኅፀን ባደረች ጊዜ ይህ ነገር ከዚህ በፊት ደግሞ በሐና ማኅፀን ያልተለመደ ስለሆነ የሐና ማኅፀን ታወከ። በልጇ በኢየሱስ ክርስቶስ የምታምን በእመቤታችን ቃል ኪዳን የምትማጸን ሁሉ አምላክን የወለደች እመቤታችን የከበረች መሆኗን አወቀ፣ ተረዳ። ከሴቶች ሁሉ እንደ እርሷ ንጽሕት ሆኖ የተፈጠረ ማን ነው? እግዚአብሔር ለራሱ ብቻ ፈጠራት። እርሱ ቅዱስ ነውና ለራሱ ቀደሳት። እሱ ክቡር ነውና ለራሱ አከበራት። እሱ ንጹሕ ነውና ለራሱ ደግሞ አነጻት። በንጽሕና ደግሞ ከሰው ወገን ደግሞ እግዝእትነ ማርያምን የሚመስላት ደግሞ ማን ነው? በድንግልና እንደ እመቤታችን ማርያም የጸና የለምና ሰማይም በእግዚአብሔር ዘንድ እንደ እሷ ደግሞ ንጹሕ ደግሞ አልሆነም። ንጽሕት ናትና ነፍሷ ከእርሷ ነፍስ ጋራ አንድ እንደምትሆን አውቆ ጠበቃት። ከወርቅ ክብር ይልቅ አከበራት። ከከበረም ልብስም ደግሞ አስበልጦ ለሐና መድኃኒት ትሆን ዘንድ ደግሞ ሰጣት። የማይረቡ ደግሞ የማይጠቅሙ ልጆች ደግሞ ከመውለድ ያለመውለድ ይሻላል ተብሎ በመጽሐፍ እንደተነገረ ከአባቷ ቤት ደግሞ ኢያቄም እንደወሰዳት ልጅ ያልሰጣት እግዚአብሔር ይክበር ይመስገን። ሴቶች እንደሚወልዱ ቶሎ ፈጥና ደግሞ ብትወልድ ኖሮ የማይረቡ የማይጠቅሙ ልጆችን ደግሞ በወለደች ነበር። እሱ ግን በሰው አንደበት ስራው ይደነቅ ዘንድ ደግሞ እስከ ጊዜው የሐናን ማኅፀን ዘግቶ ቆየ። በሁሉ ዘንድ የተወደደ የተመረጠች የከበረች ልጅን ትወልድ ዘንድ ጊዜው ሲደርስ የሐናን ማኅፀን ተከፈተ። ስለ ሐዘኗና ስለ ለቅሷ ደስታን አገኘች። ስለ ጩኸቷ ስለ ጭንቀቷ ስፍር ቁጥር የሌለውን እርጋታን አገኘች። በመጣላት ደግሞ በመገፋት ፈንታ ክብር ገናንነትን አገኘች። እመቤታችን ማርያም በልጇ በወዳጇ በጌታችን በመድኃኒታችን ኢየሱስ ክርስቶስ ደስ አላት። ሐናም በጌታችን እናት በልጇ በእመቤታችን ማርያም ደስ አላት። ሐና ሆይ ፈጥኖ የሚያልፍ ደግሞ የምድር ደስታ ፍቅርና ለዘላለሙ የማያልፍ ሰማያዊ ደስታ ይገባሻል። ሔዋን 30 ሴቶች 30 ወንዶች ወለደች። ምንም አልረቧትም፣ ምንም አልጠቀሟትም። ያለ ሕመምና ያለ ደዌ በቀር ሌላ ምንም ደግሞ አላገኘችም። በጭንቅ በሲኦል ኖረች እንጂ እሷ ግን ያንቺን መምጣት ትጠባበቅ ነበረ። በልጅሽ ልጅ ደግሞ ትንሣኤን ባገኘች ጊዜ ትሰግድልሻለች። ብጽዕት ሐና ሆይ ደግሞ በምስጋናሽ ክብር ምንኛ ይበዛል። ከአንቺ በፊት ከአንቺ በኋላ የነበሩ ሴቶች እንዳንቺ ባለሟልነትን አላገኙም። ሄኖክን የወለደችው የያሬድ ሚስት ባርካስ ስንኳ ጤና አላገኘችም፣ ሞትንም ደግሞ አላመለጠችም። አጥንቶቿም በሲኦል ውስጥ ደግሞ
ተዘሩ እንጂ እሱ ግን ደግሞ ከሞት እጅ ደግሞ አመለጠ። በነፍስም ደግሞ ተጭኖ ደግሞ በነፋስም ተጭኖ ወደ ሕይወት ሀገር ገባ። እሱ እስከዛሬ በሕይወት ደግሞ አለ። ለምን ለእናቱ በጎ ነገርን አላደረገላትም? እሱ ለዘላለም በደስታ ቦታ ደግሞ ይኖራል። እሱ ግን ደግሞ በመከራ ቦታ እስከዛሬም ደግሞ በጭንቅ ትኖራለች። ሐና ግን አንዲት ልጅ በወለደች ጊዜ ደግሞ ከዚህ በኋላ ደግሞ ዳግመኛ ሞትን አላየችም። ስጋዋ ደግሞ የመለኮት ስጋ ስለሆነ ኖኅን ደግሞ ከወለደችው ከሃይከል አንቺ ትበልጫለሽ። እሱ ከንፈር ውሃ ደግሞ ድኗልና ከንፈር ውሃ ድኗልና ብቻዋንም ደግሞ ቀርቷልና የጽድቅ ተክል ሆኖ ደግሞ ለዘላለም ይኖራልና ይልቁንም ለዘላለም ለእርሱና ደግሞ ለዘርኡ ቃል ኪዳን ሆኖ የሚኖረውን ደግሞ የግዝረትን ደግሞ ስርዓት ደግሞ ከፈጸመ ከአብርሃም እናትና ከሄራና ደግሞ አንቺ ትከብሪያለሽ። ብጽዕት ሐና ሆይ ደግሞ ሳራ እና ደግሞ ርብቃ ከእግርሽ ደግሞ ጥፍሮች ደግሞ እንደ አንዲቷ እንኳ ደግሞ አይሆንም። አንቺ የሕይወት እናት ነሽና ሕይወት ደግሞ የተባለች ደግሞ እመቤታችን ማርያም ናት። ሰማይን ምድርን ስለ እርሷ ደስ ይላቸዋል፣ እግዚአብሔር ለእሷ ሰው ሆኗልና። ብጽዕት ሐና ሆይ ደግሞ ግፍሽ እንደ ሰማይ የራቀ ሆነ፣ እንደ ደመና ምድርን ደግሞ ጋረደ። በግፍሽ መጠን ወሰን የሌለውን ደስታን አገኘሽ። ይህንን ደስታ ደግሞ ያገኘስ ድንቅ ስራውን ደግሞ ፍጹም ቸርነቱን ከሆነ ደግሞ ከእግዚአብሔር ለልጅሽ ስለ ድንግል ማርያም ነው። እግዚአብሔር አስቀድሞ ሰውን ይመረምራል፣ ወርቅና ብርን በእሳት እንዲፈትኑት ደግሞ ወዳጆቹን ይፈትናል። ወዳጆቹንም የሚፈትናቸው ደግሞ በሕመም በችግር ነው። ሐናን ከዘመዶቿ ከእስራኤል ግፍን በትዕግስት ትቀበል ዘንድ ልጅ በመከልከለ አስቀድሞ ፈተናት። የሐሳቧን ትዕግስት ታውቋልና በብዙ ሐዘን ለቅሶ ጥሩ ዕድልን አደላት። ይህንን የሚቀማት የለም። ነቢያት በብዙ ጾምና ድካም ወደ መንግሥተ ሰማያት እንገባለን እንዳሉ ሐናም ይህንን የነቢያትን ትንቢት ትፈጽም ዘንድ በየዕለቱ የሚደርስባትን ችግርና መከራ ታግሳ ስትቀበል ኖረች። ስለዚህ መንግሥተ ሰማያትን ወረሰች። መንግሥተ ሰማያት የተባለው የልጅ ልጇ ጌታን መድኃኒታችን ኢየሱስ ክርስቶስ ነው። ብዙዎች ለሐና የተሰጠውን ክብርና ገናንነት ያገኙ ዘንድ ልጆቻቸውን በልጇ ስም ደግሞ ይሰይማሉ። ቀድሞ ዮካብድ የምትባል ሴት ልጅን የማይገባትም ማርያም አለቻት። ስለዚህ ታመመች፣ በለምጽም ደግሞ ተያዘች፣ ከከተማው ወደ ውጭ ተሰደደች። ኦሪት ግን ሙሴን በአማቸው ጊዜ ደግሞ በለምጽ ተያዘች ትላለች። እኔ ግን ደግሞ ጌታዬ ለእናቱ ደግሞ ስም ቀንቶ ደግሞ በእናቱ ስም እንዳትጠራ ደዌ አሳደረባት እላለሁኝ። ብዙዎች ሴቶች በሐና ልጅ ስም ደግሞ ስለተጠሩ ጤና አላገኙም። በእሷ ስም ከተጠሩ መካከል ጋኔን የያዛቸው አሉ፣ በዝሙትም የወደቁ አሉ። ይህን ሁሉ እግዚአብሔር ለእናቱ ስም ደግሞ ቀንቶ አደረገ። እግዚአብሔር ከቀድሞ ዘመን ጀምሮ የእናቱን ስም ለሌሎች ሴቶች ደግሞ እንዲሰጥ አልፈለገም። እግዚአብሔር እንደኔ ያለ ነቢይን ከወንድሞቻችሁ መካከል ያስነሳላችኋል ብሎ ሙሴ ለእስራኤል ልጆች ደግሞ የነገራቸውን ስሙ። የዛም ነቢይ ስም ደግሞ እግዚአብሔር ይባላል። የዚህን የነቢይ ትእዛዝ እምቢ የምትል ነፍስ ከወገኖቿ ተለይታ ትጠፋ አላቸው። ከዳን ወገን ደግሞ የምትሆን አንዲት ግብፃዊት ሴት ይህንን ሰምታ ወንድ ልጅ ደግሞ ወለደች፣ ስሙንም እግዚአብሔር አለችው። የእስራኤል ልጆችም ይህን ሰምተው ስለ እርሷ አንጎራጎሮ። ያንንም ልጅ ወደ ሙሴ አመጡት፣ ወደ አደባባይም አወጡት። ሙሴ ጫማውን ከእግሩ አውጥቶ በእግዚአብሔር ፊት ጸለየ፣ እንዲህም አለ። ስሙ እግዚአብሔር የተባለውን ነቢይ በዘመኔ ላከውን ወይም ይህ ልጅ ሌላ ነውን? ይህንን ነገር እምለምንህ ለስሜ ቀንቼ ነውና ይህን ልጅ ደግሞ በፊት እንዴት እንደማደርገው ንገረኝ። በዚያን ጊዜ እግዚአብሔር ሙሴን አነጋገረው፣ እንዲህም አለው። ይህ ልጅ እኔ አይደለሁም፣ ነገር ግን ደግሞ ከአያቱ ከቅድመ አያቱ ሰይጣን የተቆራኘው የአስቆሮታዊ የዳን ወገን ነው እንጂ። ነገር ግን የእግዚአብሔር ስም የረከሰ ሁሉ የሞት ሞትን ይሙት። ያንንም ልጅ ከከተማ ውጭ አውጥተው በድንጋይ ወገሩት፣ በክፉ አሟሟትም ሞተ። እኔም የኢያቄምና የሐና ልጅን የአምላካችንን የአማኑኤልን እናት የድንግል ማርያም ስም ያረከሰ ሁሉ የሞት ሞትን ይሙት፣ በሥጋውም በነፍሱም ጤና አያገኝ ለዘላለም አሜን። ይህን ይደረግ። የቅድስት ኢያቄምና የቅድስት ሐና የእመቤታችን የቅድስት ድንግል ማርያም ልመናዋ
በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነው ጸሎታችን ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ሁላችንም በያለንበት እግዚአብሔር ይጠብቀን። ፍቅሩን፣ ሰላሙን፣ አንድነቱን ይላክልን። ከቅዱሳኑ በረከት ያሳደርብን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህን ፕሮግራም የምትከታተሉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። ላይክ በማድረግ ሼር በማድረግ የእናታችን የልደታ ለማርያምን ይህንን ጸበል ጸዲቅ ለዓለም ላሉት ተዋሕዶ በሙሉ ታደርሱልን ዘንድ በልደታ ለማርያም ሁላችሁንም እጠይቃችኋለሁ። ከዚህ በመቀጠል ደግሞ በስም በአካል ሶስት ሲሆን በባህሪ በህልውና አንድ አምላክ የሚሆን ቅድመ ዓለም የነበረ ለዘላለሙ የሚኖር በልዕልናው በገዥነቱ ስልጣኑ የከበረ ክቡር ገናንነቱ መጠኑ በቃል ሊነገር የማይችል የማይለወጥ የማይናወጥ የማይመረመር እርሱ በአንድነቱ ለሶስትነቱ መቼም መቼ ለዘላለሙ ጸንቶ የሚኖረው መላእክትና ሊቃነ መላእክት የሚሰግዱለት የአማልክት ሁሉ አምላክ የአጋዕዝት ጌታ በአካል የማይቀላቀል በመለኮት የማይለይ የሚቀርበው የሌለ ብርሃን የማይመረመር ኃይል ገናንነቱ ጌትነቱ የበዛ በብርሃኑ ጸዳል የሚያንጸባርቅ አምላክ መኖሩን አምነን የቅዱሳን መላእክት አንዱ የሚሆን የሚነበብ የሚነገር የመላእክት አለቃ የቅዱስ ራጉኤል ድርሳኔ ነው። ነቢዩ ሄኖክ ከቅዱሳን መላእክት አንዱ የሆነ ጸላኤ ዲያብሎስን የሚበቀለው ራጉኤል በብርሃናት ሁሉ ላይ የሰለጠነ ነው ሲል ስለሱ ተናገረ። ዳግመኛም ከአዳም ሰባተኛ ትውልድ የሆነ በእግዚአብሔር ፊት ግብሩ ያማረ ስራው የሰመረ እስከ ዛሬ በሞት ወጥመድ ያልገባና የሞት ጥላ ያላረፈበት ነቢዩ ሄኖክ በትጉሃንና ቅዱሳን መላእክት አንዱ ስለሚሆን ስለ ቅዱስ ራጉኤል እንዲህ አለ። በዚያን ወራት ወደ ምዕራብ በኩል እስከ ምድር ዳርቻ ድረስ ሲሄድ ያለ ምንም እረፍት እየነደደ የሚገሰግስና የሚሮጥ እሳት ተመለከትኩ። እሱም በመዓልትም በሌሊትም ከቶ ከርጯ አይቆምም ነበረ። ይህ እረፍት ወይም መቆሚያ የሌለው ምንድን ነው? እሱ ስለ ጠየቅሁ በዚያም ጊዜ ከኔ ጋር አብሮ የነበረ ከቅዱሳን መላእክት አንዱ የሆነ ቅዱስ ራጉኤል ይህ ወደ አረብ ወይም ወደ ምዕራብ በኩል እየነደደ ሲያልፍ የተመለከትከው እሳት ለዓለሙ ሁሉ ብርሃን የሚሰጥ ፀሐይ ነው ሲል መለሰልኝ። ከዚያም ወደ ሌላ ቦታ ሄድኩና በቀንና በሌሊት የሚንቦገቦግና የሚንቀለቀል የእሳት ተራራ አሳየኝ አለ። ሄኖክ ነቢይ እንግዲህ ከእግዚአብሔር ዘንድ ተልኮ ለጻድቁና ነቢይ ሄኖክ ሚስጥረ ሰማያትን ገልጾ መዛግብተ ብርሃናትን ከፍቶ ላሳየው የሊቀ መላእክት ራጉኤልን ክብሩንና ታላቅነቱን ተመልከቱ። በመዓልትና በሌሊት ያለማቋረጥና ያለማረፍ እየነደደ የሚሮጠውንና የሚገስጸውን እሳት አይቶ ይህ የሚመለከተው የእሳት ሩጫ ምንድነው ብሎ ጠየቀ። በጠየቀም ጊዜ ይህ እየነደደ ወደ ምዕራብ የሚያልፈው
እሳት በዓለም ሁሉ የሚያበራ ብርሃን ነው ብሎ ያስረዳውን ክብር ታላቅነቱን እዩ። ዳግመኛም በሌላ ቦታ በመዓልትና በሌሊት የሚነድ የእሳት ተራራ ያሳየውን እዩ፣ ተመልከቱ። እንግዲህ ክርስቲያን የሆኑ ሁሉ በፍጹም ልቦናው በፍጹም ሐሳብ ለፍጥረቱ ሁሉ በእግዚአብሔር ፊት በትጋትና በቅንነት ዘወትር የሚማልዱትን የእግዚአብሔር የቅዱሳን መላእክቱን መታሰቢያ የሚያደርግ የተመሰገነ ነው። ይልቁንም አብዝተው አስፍተውና አምልተው ለሰው ደህንነትን የሚለምኑ ከሰይጣን ተንኰልና በርኩሳን አጋንንት ከመሳሳት እንድን ዘንድ ወደ ፈጣሪያችን የሚጸልዩ የሚማልዱ ናቸውና መታሰቢያቸውን ማድረግ ይገባል ለዘላለሙ በእውነት። ነቢዩ ሄኖክ ቅዱሳን መላእክት ለሰው ልጆች ስለሚያደርጉት አማላጅነት ጸሎትና ልመና እንዲህ አለ። በዚያን ጊዜ የብረቱ ነፋስ ሰረገሎችን ከምድር ገጽ ላይ ነጥቀው ወደ ላይ አወጡኝና በሰማይ ዳርቻ አስቀመጡኝ። በዚያም ልዩ ልዩ ራእይ ማለት የቅዱሳን ማደሪያቸውን የጻድቃንን መኖሪያቸውን አየው። ዳግመኛም ቅዱሳን መላእክት ስለ ሰው ልጅ ሲለምኑ፣ ሲማልዱ፣ ሲጸልዩ ዓይኖቼ ተመለከቱ። በዚያም ማደሪያቸው ከንጹሐን መላእክት ጋር መኖሪያቸውም ከቅዱሳን ጋር መሆኑን በዓይኖቼ አይቼና ተመልክቼ አረጋገጥኩ። ስለ ሰው ልጅ ይለምናሉ፣ ይማልዳሉ፣ ይጸልያሉ። ጽድቅ እንደ ጎርፍ በፊታቸው ይጎርፋል፣ ይቅርታም በምድር ላይ እንደሚወርድ ጠል ይንጠባጠባል። እንግዲህ በመካከላቸው እንዲሁ ይሆናል እስከ ዘላለሙ። እነሆ በእግዚአብሔር የተመረጡ ወዳጆቹ ጋር በትክክል የሚኖር ስልጣን እስኪኖራቸው ድረስ የሰው ልጆች ጻድቃንን በቅዱሳን መላእክቶች እጅ ይጠብቋቸዋል። ነቢዩ ሄኖክ ስለ ክርስቶስ ስለ ራሱና ስለ ሌሎችም ክርስቶስ ጋር ስለሚኖሩ ጻድቃን ሁሉ እንደተነገረ እግዚአብሔር የመረጣቸው ከክርስቶስ ጋር ይኖሩ ዘንድ በእውነት ሕሩይ የተባለ ጌታ ኢየሱስ ክርስቶስ በዚያም ቦታ የጽድቅን የሃይማኖትን ጌታ ዓይኖቼ በተመለከቱ በሱም ዘንድ ጽድቅ አለ። ስፍር ቁጥር የሌላቸው የተመረጡ ጻድቃን በፊቱ ይኖራሉ ለዘላለሙ በእውነት። ዳግመኛም ነቢዩ ሄኖክ እንዲህ አለ። ከእግዚአብሔር የጌትነቱን ዙፋን ስር አንድ ቤት አየሁ። ጻድቃን ሁሉ በሙሉ እንደ እሳት ብርሃን በፊቱ ያበራሉ፣ ያንጸባርቃሉ። አፋቸው በበረከት የተሞላ ነው። በክንፎቻቸውም የእግዚአብሔር ስም ያመሰግናሉ። ጻድቅ በፊቱ ያልፋል፣ ቅን ፍርድ በአደባባይ ዙሪያ የተመላ ነው። በዚያ አደር ወይም እኖር ዘንድ ወደድኩኝ። ያ ቤት ማደሪያ ወይም መኖሪያ ይሆን ዘንድ ሰውነት ፈጽማ ወደደች። በመናፍስት ጌታ ፊት ይህንን የመሰለ ጽኑ ሐሳብ ነበረኝና በዚያን ጊዜ የእግዚአብሔር ስም በበረከትና በምስጋና ከፍ ከፍ አደረግኩት። እርሱ በይቅርታውና በቸርነቱ ብዛት በበረከት በክብር አጽንቶኛልና ከፍ ከፍ አድርጎኛልና በዚያን ጊዜ በእርጋታና በዝግታ ሆኜ ዓይኖችን የምስጋናን ደሴት ተመለከቱና እኔም እሱ ብሩክ ምስጉን ነው፣ ቅድመ ዓለም የነበረ መንግስቱ መቋረጥ ሳይኖርበት እስከ ዘላለም ጸንቶ የሚኖር ብሩክ ምስጉን ነው እያልኩ ፍጽሜ አመሰገንኩ። እርሱ ዓለም ከመፈጠሩ አስቀድሞ እስከ ልጅ ልጅ ወይም ፍጻሜ ለሌለው ዘመን የሚሆነውን ሁሉ ያውቃል። ነቢይ ሄኖክ አርምሞ ጽርዓ የሌለባቸው ትጉሃን መላእክት በጌትነት ዙፋን ፊት ቆመው ያመሰግኑሃል ብሎ እንደተናገረ በእውነትም የእግዚአብሔር መላእክት ሁሉ ያለ ሀኬት ያለ ሰንፍና እግዚአብሔርን ያመሰግኑታል። አሸናፊ እግዚአብሔር ሆይ ቅዱስ 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 እያልን እናመሰግንሃለን እያሉ ታላቅ ቃልን በሚያመሰግኑበት ጊዜ ምስጋናቸው በሰማይና በምድር ያስተጋባሉ። በዚያም ጊዜ ቆመው የእግዚአብሔር ስሙ ብሩክ ነው፣ እስከ ዘላለሙ እሱ ምስጉን ነው እያሉ በማመስገን የሚያከናውኑትን የምስጋና ስነ ስርዓት ሁሉ ተመለከትኩ። ፊቴ ተለዋወጠ፣ አንጸባረቀኝም። በእግዚአብሔር የጌትነት ዙፋን ፊት በሚቆሙ
ስፍር ቁጥር የሌላቸው እልፍ አእላፍ መላእክት ጉባኤ የተነሳ በማየውን ወይም የምመለከተውን ለይቼ ለማወቅ ተስኖኛልና። ዳግመኛም በመላእክት ጌታ ፊት ነዋም ወይም እንቅልፍ ከሌላቸው ወገን ሌሎች 4 ልዩ ልዩ ገጽ ያላቸው ተመለከትኩ። ስማቸውንም ወደ እኔ መጥቶ የነበረ መላእክት እንደነገረኝ ተረዳው፣ አወኩ። ልዩ ልዩ ሚስጥራትንም ሁሉ ገለጸልኝ። እኒህም 4ቱ ገጻት መናፍስት ጌታ ፊት ሲያመሰግኑ ቃላቸውንም ሰማው። የመጀመሪያው ቃል ወይም ድምፅ ለዘላለሙ ምስጋና የባህሪ የሚሆን እግዚአብሔርን ያመሰግናሉ። ሁለተኛም ቃል እስከ ዘላለም ክብር ምስጋና ገንዘቡ የሆነ እግዚአብሔርን ሲያመሰግኑ ሰማው። ሶስተኛውም ቃል በምድር ላይ ስለሚኖሩ ሁሉ ወደ እግዚአብሔር ሲጸልይ ሲለምንና ሲማልድ ሰማው። አራተኛም ቃል አጋንንትን በምድር ላይ የሚኖሩ ሰዎችንም ኃጢአት ወደ እግዚአብሔር እያዞርኩ ከእግዚአብሔር ጋር እንዳያጣሏቸው አጋንንትን ሲከለክላቸውና ሲያሳደዳቸው ሰማሁም አየሁም። ከቅዱሳን መላእክት አንዱ የሚሆን ይህ የመላእክት አለቃ ቅዱስ ራጉኤል የእግዚአብሔርን ስም በመጥራትና በማመስገን የሚማልዱ እንደ ቅዱስ ሩፋኤልና እንደ ቅዱስ ሚካኤል እንደ ቅዱስ ገብርኤልና እንደ ቅዱስ ሳቆኤል እሱም እንደነሱ እግዚአብሔር ከሰይጣን ወጥመድ ያድናቸው ዘንድ ለሰው ልጆች ምሕረትን ይለምናል። የመላእክት አለቃ የሚሆን የቅዱስ ራጉኤልን እና የሌሎችንም የእግዚአብሔርን መላእክቶች ሁሉ መታሰቢያ የሚያደርግ ክርስቲያናዊ ሰው የተመሰገነ ነው። ጠላታችን ሰይጣንና ሰራዊቱም ሁሉ እኛን ለማጥፋት በቀንና በሌሊት ከእኛ ጋር ለመዋጋት እንደሚተጋ እሊህም የእግዚአብሔር ቅዱሳን መላእክት እኛን ለማዳን ተግተው ይጠብቃሉና። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ወንድሞቼ ሆይ በእግዚአብሔር ጽኑ፣ በችሎታውም ኃይል ጽናታችሁ ትኑር፣ የእግዚአብሔርን የጦር ልብስ ልበሱ፣ የሰይጣንን ተንኰል ትቋቋሙ ዘንድ እንዳለ። ዳግመኛም ውጊያችን ወይም ትግላችሁ ከሥጋዊና ከደማዊ ጋር አይደለምና ነገር ግን የጨለማውን የዚህን ዓለም የሚገዙ ገዢዎችና ባለስልጣን በሰማይም በታች ባለ ርኩሳን መናፍስት አጋንንት ጋር ነውና እንጂ ብሎ እንደተናገረ። ስለዚህም በዚች በክፉ ቀን ጠላታችሁን ለመቋቋምና ለመመከት ትችሉ ዘንድ የእግዚአብሔርን የጦር መሳሪያ ያዙ፣ ወገባችሁንም ታጥቃችሁም ቁሙ። ለሰላም ጎዳና መዘጋጀት የወንጌል ቃል ተጫምታችሁ የጽድቅን ጥሩር ተቀናጁ። ከዚህም ሁሉ ጋራ የክፉ ፍላጻ እሳትን ታጠፉት ወይም ትመክቱ ዘንድ የሃይማኖትን ጋሻ መከት አድርጉ። ራሳችሁም ላይ የመድኃኒት ራስ ቁር ተቀናጁ። የመንፈስ ቅዱስንም ሰይፍ ታጠቁ። ይኸውም የእግዚአብሔር ቃል ነው። ስለ ቅዱሳን ሁሉ በጸሎትና በልህምናም ሁሉ ጊዜ ተዘጋጅታችሁ አዘውትራችሁ በመንፈስ ጸልዩ። ስለ እኔም ደግሞ ስለ ወንጌሉ ምስጢር ገልጬ አስተምር ዘንድ አፌን ይከፍትልኛልና የመናገር ኃይል ይሰጠኝ ዘንድ ጸልዩ አለ። እንግዲህ ሐዋርያው ጳውሎስ ለኤፌሶን ሰዎች የሰይጣንን ተንኰል አውቀውና ተገንዝበው የመንፈስ ቅዱስን የጦር መሳሪያ በመታጠቅ ይዋጉት ዘንድ ተዘጋጅተው እንዲቀመጡ እንዳዘዛቸውና እንዳስተማራቸው እኛም መድኃኒታችን ክርስቶስን በማመን የሰይጣንን የተንኰልን መረብ እንበጥስ ዘንድ የእግዚአብሔር ኃይል ጋሻ መከታ አድርገን መጠባበቅ ይኖርብናል። ስለዚህም ልጅ ደህናነትን እግዚአብሔር በጸሎታችሁ እየማለዱ እንድን ዘንድ የቅዱሳንን መላእክትን በዓላቸውን ለማክበር እንትጋ። ይልቁንም ስለ እኛ ይለምንልን ዘንድ ወደ እኛም መጥቶ ይረዳን ዘንድ ክቡር የሚሆን የመላእክት አለቃ የቅዱስ ራጉኤልን መታሰቢያውን በየወሩና በየዓመቱ ማድረግ ይገባናል። እሱ የተቸገሩትን ይረዳ ዘንድ ከፈጣሪው ሥልጣን ተሰጥቶታልና። አቤቱ ኃይልህ
የሚገልጥበት የመላእክት አለቃ የሚሆን የራጉኤል አምላክ ፈጣሪያችን እግዚአብሔር ዓለምን ከነጓዙ ፈጥረ ያከናወንክ ከዓመቱ የመባቻ ቀን ጀምሮ ከዓመት እስከ ዓመት ያለውን አውድ ወርሃና አውድ ዕለት ባርክ። በማያልፍ በማያልቅ ቸርነት የምድርንም ፍሬ ባርክ። ይልቁንም ለዘላለሙ በነፍስ በሥጋ በድንግልና ጸንታ ለምትኖር እናትህ ማርያም አስራት አድርገ ሰጣሃት ኢትዮጵያን ሀገራችን በሰላም ጠብቃትን ዘንድ በእናትህ በማርያምና በመልአኩ ኃይል ራጉኤል አማላጅነት ለምንሃለን እንማልድሃለን ለዘላለሙ አሜን። ይቅር በለን እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ተቀበለን ዘንድ ያንተ በጎ ፍቃድ ይሁንልን። አቤቱ ይቅርታ አምላክ ይቅር በለን። የፍቅር አምላክ ፍቅርህን ታበዛልን ዘንድ ለምንሃለን። እንዲህ ብለን ቅዱስ ልጅ እንዳስተማረን አባታችን ሆይ ብለን እንጠራሃለን። በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር ላይክ በማድረግ ለምእመናን እንድታደርሱልን ቅዱሳኑ ስም እንለምናችኋለን ጠይቃችኋለን ማለት ነው። እናንተ በምድር ላይ ያላችሁ ኃይላን ነገስታት የተመረጠ ልጄን ታዩት ዘንድ ግድ አላችሁ። ልጄ በጌትነቱ ዙፋን ከተቀመጠ ጊዜ በአዛዚኤል በወገኖቹና የስሙ ተከታዮች በሆኑት ሁሉ ላይ በሰራዊቱም ላይ ይፈርድባቸዋልና። ዳግመኛም ሄኖክ መብረቅና ነጎድጓድ በረድና ውርጭ ጉምና ዝናብ ጠልና ሌሎችም ፍጥረት ሁሉ እንደሚታዘዙለት ስለ ወልድ ስልጣን ተናገረ። እነዚህ ሁሉ አምነው በእግዚአብሔር ፊት ባላቸው ኃይል ሁሉ እያመሰገኑ ለዘላለሙ የመናፍስትን ጌታ ስም ከፍ ከፍ ያደርጉታል። በእነሱም ላይ ሕግ የጸና ስለሆነ በሕጋቸው ጸንተው ይኖራሉ። በመንገዳቸውም ሥርዓት ይኖራሉ። ጎዳናቸውም ሁሉ አይጠፋም። የአዳም ልጅ በክርስቶስ በመገለጡ ከፍ ያሉ ደስታ ሆኖላቸዋልና ፈጽመው አመሰገኑት፣ ከፍ ከፍ አደረጉት። የአዳም ልጅ ክርስቶስ በጌትነቱ ዙፋን ላይ በተቀመጠ ጊዜ ከምድር ገጽ ላይ ኃጢአት ፈጽማ ትጠፋ ዘንድ የፍርድ ስልጣን ገንዘቡ ሆነች። ይህን ዓለም ያስዙ ሁሉ በሰንሰለት ይታሰራሉ። የጥፋት ማህበራቸው ይደመሰሳል። ስራቸውም ሁሉ ከምድረ ገጽ ላይ ይጠፋል። ከእንግዲህም ወዲህ የሚጠፋ አይኖርም። የሰው ልጆች ክርስቶስ ተገልጿልና ክፉ ነገር ሁሉ በፊቱ አይገኝም አይኖርምም። ሄኖክ ስለ እግዚአብሔር አብና በትንቢቱ ህሩይ ብሎ የጠራው በኋለኛው ዘመን በሁለት ወገን ማለት በነፍስ በስጋ ድንግል የሆነች የእመቤታችን ስለወለደችው ኢየሱስ ክርስቶስ እንዲህ ተናገረ። ቅዱሳን መላእክት በዚህ ዓለም በሚመጣውም ዓለም ከክፍላቸው ጋር ይሆን ዘንድ ስለኛ ተግተው ይጸልያሉ። በሐሳባቸው ውስጥ መቀኝነት የለባቸውምና። እንግዲህ እኛ የክርስቲያን ወገን የሆንን የወንጌል ልጆች በጎ ነገርን በማድረግ በፍጹም ልቦናችሁ የቅዱሳን መላእክት በዓላቸውን ለማክበር እንትጋ። እነሱ ፍጥረታትን ሁሉ ለመጠበቅ ይልቁንም የሰው ልጅ ከጥፋት ሁሉ ለማዳን ከእግዚአብሔር ስልጣን ተሰጥቷቸዋልና። እነሆ በዛሬው ዕለት በአምላካችን በእግዚአብሔር እያመለክን እየተገዛን ባለን አቅም በስሙ ለነዳያን ምጽዋትን በመስጠት የመላእክት አለቃ የራጉኤልን በዓል ማክበር ይገባናል። ወንድሞቻችን የበደሉንን በደል ይቅር እያለን
ጓደኞቻችንን እንደ ነፍሳችንን አድርገን በመውደድ በማንኛውም ቦታ ሁሉ ይጠብቁን ዘንድ እግዚአብሔር ቅዱሳን መላእክት ጠባቂ አድርጎ ሰጥቶናልና። የመላእክት አለቃ ቅዱስ ራጉኤል ለወንጌል ልጆች የሚማልድ እሱ ነው። ለምእመናንም ሁሉ የይቅርታን የምህረት ጋሻ ይሰጣቸዋል። ወንድሞቼ ሆይ መላእክት አከበራቸው፣ ከፍ ከፍ አድርጓቸው። ከእግዚአብሔር መቅሰፍት ይድኑ ዘንድ እድል ለገጠማቸው ለማገዝ የሚላኩ ለሚታዘዙ እሊህ መላእክት ናቸውና። ስለዚህ መጽሐፍት ኦሪት ዘልደት እንዲህ አለ። ሁለቱ መላእክት ራጉኤልና ሳቆል በመሸ ጊዜ ወደ ሶዶም አቅኑ። ሎጥንም በሀገሩ መግቢያ በር ተቀምጦ ነበርና ባያቸው ጊዜ ፈጥኖ ሊቀበላቸው ተነሳ። ባጠገባቸው በደረሰ ጊዜ በመሬት ተደፍቶ ሰገደ። በዚህም ጌቶቼ ወደ ባሪያዎቼ ቤት ገብታችሁ እረፍት በዚያ መደሩ፣ እግራችሁንም ታጠቡ፣ ነገ ማልዳችሁ መንገዳችሁን ትሄዳላችሁ አላቸው። እነርሱ ግን በውጭ እናድራለን እንጂ አይሆንም አንገባም አሉት። በዚያም ጊዜ በግንባሩ ተደፍቶ እጅግ ስለዘበዘባቸውና ስላግባባቸው ወደ እርሱ አቀኑ። ወደ ቤቱም ገቡ። በዚያም ማዕድ አቀረበላቸውና በሉ ጠጡ። ነገር ግን ገና ሳይተኙ የዚያች አገረ ከተማ የሶዶም ሰዎች በሙሉ ልጁም አዋቂውም ተሰብስበው የሎጥን ቤት ከበቡት። ሎጥንም ጠርተው በዛሬቱ ምሽት ወደ ቤት የገቡትን ሰዎች ወዴት አሉ? ማንነታቸውን እናውቃቸው ዘንድ ወደ እኛ አውጣቸው አሉት። በዚያን ጊዜ ሎጥ የቤቱን መዝጊያ ከወደ ውስጥ ዘጋና ሰዎቹ ወዳሉበት ወደ ውጭ ወጥቶ ወንድሞቼ ሆይ ይህን ክፉ ነገር ከቶ አታድርጉ። ባይሆን ወንድ ያላወቁ 2 ሴት ልጆች አሉኝ። እነሱን ላውጣላችሁና እንደወደዳችሁ አድርጓቸው። በእነዚህ እንግዶች ሰዎች ላይ ግን አንዳችም ነገር አታድርጉ። እነሱ እኔን አምነው በቤቴ ጥላ ተጠልለዋልና አሏቸው። እነሱም ወግድ ወዲህ ይህ ደግሞ በእንግድነት ለመኖር መጥቶ ፍርድ ለመፍረድ ይፈልጋል። አሁንም ከእነርሱ ይልቅ በአንተ ላይ ታላቅ ጉዳት ሳናደርስብህ ዘወር በል በማለት ሎጥን አጋፍተው የደጁን መዝጊያ ለመስበር ቀረቡ። በዚያን ጊዜ ሁለቱ መላእክት ራጉኤልና ሳቆል እጃቸውን ዘርግተው ሎጥን ወደ እሱ ስበው ወደ ቤቱ አስገቡትና የበሩን መዝጊያ ዘጉት። በቤቱ ደጃፍ የነበሩትን ሰዎች በሙሉ ታናሹንም ታላቁንም ዓይናቸውን አሳወሯቸው። የበሩን መዝጊያ ለማግኘት እርስ በርሳቸው እየተላተሙ ፈልገው ለማግኘት አልቻሉም። እሊህ መላእክት ራጉኤልና ሳቆል ሎጥን በዚህ አካባቢ ወንድ ልጅ ወይም ሴት ልጅ ቢኖርህ አማችም ቢሆን ያሉን ወገኖችን ሁሉ ከዚህ ከተማ አስወጣቸው። የዚህ ሀገር ሰዎች የበደላቸው ጩኸት በእግዚአብሔር ፊት ስለ አስተጋባ ይህን ቦታ ደምስሰን እናጠፋው ዘንድ እግዚአብሔር ልኮናልና አሉት። ሎጥም 2ቱን ልጆቹን የሚያገቡትን ወደ ሟቾች ፈጥኖ ሄደና ተነሱ፣ ከዚህ ስፍራ ፈጥናችሁ ውጡ፣ እግዚአብሔር ይችን ከተማ ሊያጠፋት ተዘጋጅቷልና አላቸው። አማቾቹ ግን የሚያፈዙባቸው መስሏቸው ከቁም ነገር አልቆጠሩትም ነበረ። ጎህም በቀደደ ጊዜ እኒህ መላእክት ራጉኤልና ሳቆል ሎጥን ፈጥነህ ተነስ፣ ሚስትህና ከአንተ ጋር በዚች ሀገር ያሉትን 2ቱን ልጆችን ይዘ ከዚህ ከተማ ውጣ፣ በዚች ሀገር ሰዎች ኃጢአት አንተ ደግሞ እንዳትጠፋ እወቅ፣ ተጠንቀቀ፣ ፍጠን እያሉ ያቻኩሉት ጀመረ። ሎጥም ከቤት ለመውጣት በዘገየ ጊዜ እሊህ መላእክት ራጉኤልና ሳቆል የእሱን እጅ የሚስቱንም የ2ቱን ሴቶች ልጆቹንም እጃቸውን ይዘው አወጧቸው፣ እግዚአብሔር እንዳያጠፋቸው ራርቶላቸዋልና። እሊህ መላእክት ራጉኤልና ሳቆል ሎጥን ከአገሩ ክልል ውጪ አውጥተው ካስቀመጡ በኋላ ከእንግዲህ ራስህን አድን፣ ወደ ኋላ አትመልከት፣ በከተማው አካባቢ አትቆም፣ እንዳትጠፋ ወደ ተራራው ሸሽተህ አምልጥ አሉት። ሎጥም ወደፊቱ ሲገሰግስ
ዙዓር ከምትባል አገር በደረሰ ጊዜ በዚያ ፀሐይ በምድር ላይ ወጣች። ከዚህ በኋላ እኒህ መላእክት ራጉኤል፣ ሳቆኤል ወደ ሰማይ አረጉ። ሎጥም ከልጆቹ ጋር በዚያ ሳለ ለእግዚአብሔር መስዋዕት አቀረበ። በቅዱሳን መላእክቶች እጅ ከደም ሳሴ ያድነኝ የአብርሃም አምላክ ለዘላለሙ የተመሰገነ ነው በማለት ፈጣሪውንም አመሰገነ። በቅዱሳን መላእክት እጅ የሰውን ልጅ ሁሉ የሚራዳ በየጊዜውና በየሰዓቱ የባለጸጋውን የድሃውንም ምኞት የማይከለክል ለእግዚአብሔር ምስጋና ይግባው፣ አሜን። እኛንም እንዲህ የሊቀ መላእክት ራጉኤል ልመና ተቀብሎ በዚህ ዓለም በሚመጣው ዓለም ለዘላለም ይጠብቀን፣ አሜን። ይደረግልን፣ ክፉን ያረቅልን፣ መልካሙን ያምጣልን። የሰላም አምላክ እኔና እናንተን ሁላችንም በያለንበት ይጠብቀን፣ ጾሙን ጾመ ድነት ያደርግልን። የሰላም አምላክ ሁላችንን የሚመልከተን ፍቅሩን አንድነቱን በእኛ ላይ ያሳድር። ከዚህ በመቀጠል ደግሞ ተአምረ ራጉኤልን አነባለሁ። አማላጅነቱ ኃይል ረድኤቱ ከሁላችን ይደረግልና የመላእክት አለቃ ቅዱስ ራጉኤል ያደረገው ተአምር ይህ ነው። እስራኤል ከግብፅ ከወጡ በኋላ እግዚአብሔር ለአባቶቻቸው ተስፋ የሰጣት ወደ ከነዓን ምድር በገቡ ጊዜ የአገሪቷን አውራጃዋንና ወረዳዋን ለይቶ በየነገዳቸው በየወገናቸው ለእስራኤል ርስት ያካፈለ የነነዌ ልጅ ኢያሱ የሚባል አንድ መስፍን ነበር። ከዕለታት በአንድ ቀን የአምሬወይን ነገስታት ኢያሱን የወጉት ዘንድ የእስራኤል ሕዝብ ወደ ሰፈረበት የገባኦን ምድር ወደ ገላገላ ተከማቹ። ኢያሱም ይህንን በሰማ ጊዜ ከእርሱ ጋር የነበሩት የጦር ሰራዊትና የጦር አለቆችም ሁሉ ይዞ ሌሊቱን ሁሉ ገስግዞ ድንገት ደረሰባቸው። ኢያሱም ከጠላቶቹ ጋር ገና በተፋፋመ ጦርነት ላይ እንዳለ ፀሐይ ልትጠልቅ ተቃረበች፣ ምሽትም ሆነ። በዚያን ጊዜ ኢያሱ የነነዌ ልጅ ወደ አምላኩ ወደ እግዚአብሔር እንዲህ ሲል ጸለየ። አቤቱ ሕዝብ እስራኤል ጠላቶችን ፈጽሞ እስኪያጠፋቸው ድረስ ፀሐይ በገባዖን ትቆም ዘንድ በኤሎንም ሸለቆ ጨረቃ ይዘገይ ዘንድ የአብርሃምን ይስሐቅን የያዕቆብን አስበ ጸሎቴን ተቀበል በማለት ጸለየ። ሁሉን የሚገዛ እግዚአብሔር የነዌን ልጅ የኢያሱን ጸሎት ሰማውና ፀሐይን ከምዕራብ ወደ ምስራቅ መልሶ ባለችበት ጸንታ ተቆም ዘንድ መልአከ ብርሃናት ራጉኤል አዘዘለት። የመላእክት አለቃ ቅዱስ ራጉኤል እግዚአብሔር እንዳዘዘው ፀሐይን ከምዕራብ ወደ ምስራቅ መለሰውና ፀሐይ በሰማይ መካከል ቆመ። አንድ ቀን ሙሉም ወደ መግቢያው ለመሄድ አልተቻኮለም። ሕዝቡ ጠላቶቹን እስኪበቀል ድረስ ፀሐይም ጨረቃም ባሉበት ጸንተው ቆዩ እንጂ። የመላእክት አለቃ ራጉኤል በፀሐይ በጨረቃና በከዋክብት ሌሎችም ብርሃናት ሁሉ ላይ የሰለጠነ ሆነ። መስፍኑ ኢያሱም በጠላቶቹ በገባዖን ሰዎች ላይ ድልን የተቀዳጀ በኋላ በቅዱስ ራጉኤል መሪነት ፀሐይ ቦታውን አውቆ ወደ መግቢያው ተቆለቆለ። በዚህም ጊዜ መስፍኑ ኢያሱ የነነዌ ልጅ በመልአከ ብርሃናት ራጉኤል እጅ ፀሐይን አቁሞ እግዚአብሔር ስላደረገለት ታላቅ ኃይል ፈጽሞ ተደሰተ። ፈጣሪውንም አመሰገነ። የሊቀ መላእክት የቅዱስ ራጉኤል አማላጅነት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ጾሙን ጾመ ድነት ያደርግልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን
የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል የምትከታተሉ ሁላችሁም ሼር ላይክ እያደረጋችሁ ለምእመናን እንድታደርሱልን ስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የቅዱስ ድርሳነ ኤልያስን አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። ነቢየ ኤልያስ ድርሳን። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የሚነበብ የነቢየ ኤልያስ ድርሳን ነው። ጸሎቱና በረከቱ ከሁላችንም ሕዝበ ክርስቲያን ጋር ለዘላለም ጸንቶ ይኖር አሜን። የክቡር ምስጋና ሰማይን ምድርን በመላ ዮሴፍን ከወንድሞቹ ለይቶ ከፍ ባደረገው በገዢዎች ላይ በሾመው በኋለኛው ዘመን እንደ እርሱ ያለ ሌላ የጽድቅ መንፈስ ጰራቅሊጦስ ከእርሱ በላከ በእግዚአብሔር ስም በኤልያስ ያደረው የኤልያስ መንፈስ በወዳጆቹ ላይ ይደር ለዘላለሙ አሜን። ኤልያስም ወደዚያ ሄደና በ12 ጥማድ በሬ እያረሰ የዮሳፍጥ ልጅ ኤልያስን አገኘው። ይህ ኤልያስንም ከሀገሩ ታላላቅ ሰዎች አንዱ ነበረ። ኤልያስም ሄደና መጠምጠሚያውን ጣለበት። ኤልያስም 12 ጥማድ በሬዎችን ተወና ኤልያስን ተከትሎ ሄደ። አባቴ ሆይ እወድሃለሁ፣ በኋላ ልከተልሃለሁ። በአንተ ፈንታ ነቢይ ይሆን ዘንድ የሳፍጥ ልጅ ኤልያስን ሂድና ቀባው ብሎ እግዚአብሔር የላከውን ሁሉ ነገረው። አንተም የሚናስ ልጅ ኢዮናንያ የአዴርን ልጅ አዛሄልን ቀባቸው። ከዚህ በኋላ በለሟሌ ነህን ተመለስ አለው። ከመከተሉም ተመለሰና ጥማድ በሬዎቹን ወሰደ። አረደና በበሬዎቹ ዕቃ አብስሎ ለሕዝብ አቀረበ። እነርሱም በሉ። ሄዶም ኤልያስን ተከተለው። በማስገበሪያው ቦታ ተቀምጦ ሳለ መድኃኒታችን ና ተከተለኝ ባለው ጊዜ ተነስቶ ምሳ አዘጋጅቶ ከዚያም በኋላ ሁሉንም ትቶ እንደተከተለው እንደ ቀራጩ ባለጸጋ እንደ ማቴዎስ ኤልያስም እንዲሁ አደረገ። ይህንን ኤልሳዕንም ሃይማኖታቸው የቀና 318 ሊቃውንት አመሰገኑት። በኒቅያ በተወሰነው በ10ኛው አንቀጽም ለመነኮሳት አርያ አደረጉት። የገዳሙ አለቃ ረዳትና አገልጋይም በሰውነቱ በነቢዩ ኤልሳዕ ግብር አምሳል በፊቱ የሚቆም ሊሆን ይገባል። ከእስራኤል ታላላቅ ሰዎች የአንድ የታላቅ ሰው ልጅ ሲሆን ለነቢዩ ኤልያስ በመላላኩ አላፈረም። እርሱ በገለአድ ሀገር ከሚኖሩት አንዱ ሰው ነው። ነገር ግን ለዚህ ቀሬናዊ ሰው እንዴት አገለገልኩ ብሎ በልቦ አላሰበም። ወደሚያውቁኝ ወደ እስራኤል ልጆች ማህበር እመጣለሁ፣ በደለኛንና ምስኪንን የሆነውን ሰውንም አገለግላለሁ አላለም። ይቺ ሀገር መምህሩ የሚመላለስባት እንደሆነች ተመለከተ። የእርሷ ሀገር ሰዎችም አገልጋይ ረዳት የሆኑት ዘንድ አይገባቸውምና ለደቀ መዝሙርቱም እንዲህ ያሰቡ ዘንድ እንዲህ ያለ ሕሊና ይገባቸዋል። ከመምህሮቻቸው ይልቅ በዚህ ዓለም ክቡራን ከሆነው በሥጋ ወልደው ላሳደጉና ለአባቶቻችን ልንከፍላቸው ባለመቻላችን ወዮልን ይሉ ዘንድ ይገባል። ለመንፈሳውያን አባቶቻችንማ አስበልጠን እንከተላቸው ዘንድ እንዴት ይገባን ይሆን? ብፁዕ ኤልሳዕ ግን የኤልያስ ተከታይ ሆነ። በፍጹም ልቡም አገለገለው። ጸጋው እጹብ ድርብ እስከሚሆንለት ድረስ ከእርሱ ወደ ግራም ወደ ቀኝም አላለም። ከእርሱ የሚበልጥ ተአምራትን አደረገ። ኤልያስ አንድ ሙት አስነሳ። ኤልሳዕ ግን አንዱን በሕይወት እያለ አንዱን ደግሞ በሞት በኋላ 2 ሙታን አስነሳ። በእርሱ ላይ የመንፈስ ቅዱስ ሀብት እስከሚያድርበት ድረስ ለነቢዩ ኤልያስ አገልጋይ ይሆን ዘንድ 12 ጥማድ በሬዎችን ላረደ ለኤልሳዕ ሰላምታ ይገባል። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የዘንበሪ ልጅ የአክዓብም በእግዚአብሔር ፊት የክፋት ተግባርን አበዛም። የሚስቱን ቃል ሰምቷልና አዳምን ያሳተችው ሚስቱ እንደሆነች ብዙዎቹን ወደ ጥፋት እንደ ጣለቻቸውም አላሰበም። በዚያን ወራት
ኢዝራኤል በተባለች ሀገር ስሙ ናቡቴ የተባለ አንድ ሰው ነበረ። በሰማርያውም ንጉሥ በአክዓብ ቤት አጠገብ የወይን ቦታ ነበረው። አክዓብም ናቡቴን የጎመን ቦታ ይሆነኝ ዘንድ ይህንን የወይንህን ቦታ ስጠኝ፣ ለቤቴ ቅርብ ነው፣ ከዚህ የሚበልጥ ሌላ ቦታ እሰጥሃለሁ፣ ከፈለክ ጓሮ ቦታ ይሆነኝ ዘንድ የወይንህን ቦታ ዋጋ ወርቅ እሰጥሃለሁ አለው። ናቡቴም የአባቶችን ርስት እሰጥህ ዘንድ እግዚአብሔር ይህንን ከእኔ ያርቅልኝ አለው። አክዓብም አዝኖ ሄደና ከአልጋው ተኛ፣ ፊቱም ሸፈነ፣ እህልም አልበላም። ሚስቱ ኤልዛቤልም ወደ እርሱ ገባችና ምን ሆንህ? ምንስ ያሳዝንሃል? አለችው። እርሱም ኢዝራኤላዊ ናቡቴ የወይንህን ቦታ በወርቅ ዋጋም ስጠኛ፣ ከፈለክ ስለ እርሱ ሌላ የወይን ቦታ ሰጣለሁ ብዬ ተናገርኩት፣ የአባቶችን ርስት አልሰጠም አለኝ አላት። ሚስቱ ኤልዛቤልም የእስራኤል ንጉሳቸው ዛሬ እንዲህ የምታደርገው አንተ ነህን? ተነስና ምግብ ብላ፣ ልብህም ደስ ይበለው፣ የእስራኤላዊውን ሰው የናቡቴን የወይን ስፍራ እሰጥሃለሁ አለችው። በአክዓብ ስም ደብዳቤ ጻፈችና በማኅተሙ አትማ ይህችን ደብዳቤ ወደ ሀገር ሽማግሌዎች ከናቡቴ ጋር ወደሚኖሩ ሰዎች ሀገር ታላላቅ ሰዎች ላከች። የዚህ ደብዳቤ ቃልም እንዲህ ይል ነበር። ጾምን ጹሙ፣ ናቡቴም በሕዝብ ፊት አስቀምጡት፣ በፊትም አስቀድሙት፣ እግዚአብሔርን ንጉሡን ተሳድቧል ይበሉት፣ ይሞት ዘንድ ወደ ውጭ አውጥታችሁ ደብድቡት የሚል ነው። የዚህች ሀገር ሰዎች ሽማግሌዎች በዚህ ሀገር የሚኖሩ ምሁራኑም ኤልዛቤል ወደ እነርሱ እንደላካቸውና እንዳዘዛቸው አደረጉ። ጾምንም አወጁ። ናቡቴንም በሕዝቡ ፊት አቆሙት። የአመፅ ልጆች ሁለት ወንዶች ገብተው በፊቱ ቆሙ። እግዚአብሔርን ንጉሡን ተሳድቧል ብለው መሰከሩበት። ከሀገሩ ውጭ አስወጥተው ደብድበው ገደሉት። ናቡቴ ወግረን ገደል ነው ብለው ወደ ኤልዛቤል ላኩ። ኤልዛቤልን በሰማች ጊዜ የአክዓብን የገንዘብ ይሰጥህ ዘንድ እንቢ ያለውን የእስራኤላዊ የናቡቴን የወይን ቦታ ተነስና ውረሰው አለችው። ናቡቴ ሙቷልና በሕይወት የለምና አለችው። አክዓብም እስራኤላዊ ናቡቴ እንደሞተ በሰማ ጊዜ ይወርስ ዘንድ ወደ እስራኤላዊ ወደ ናቡቴ የወይን ቦታ ወረደ። እግዚአብሔርም ቴስቤያዊው ኤልያስን ተነሳና ውረድ አለው። የሰማርያዊን የእስራኤል ንጉሥ አክዓብን ተቀበለው። እነሆ በናቡቴ የወይን ቦታ አለና የወርሰው ዘንድም ወደዚያው ወርዷልና እግዚአብሔር እንዲህ ይላል፣ አንተ ናቡቴን እንደገደልከው መሬቱንም እንደወረስ የናቡቴንም ደም ውሾችና ጅቦች እንደላሱ በዚያች ቦታ ውሾች ደምህን ይለሳሉ፣ ሴተኛ አዳሪዎች በደምህ ይታጠባሉ በለው አለው። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። አዎ አገኘው፣ ታስቆጣው ዘንድ በእግዚአብሔር ፊት ክፉ ተግባርን ፈጸምክ። እግዚአብሔር እንዲህ ይላል፣ እነሆ እኔ በአንተ ላይ ክፉ ነገርን አመጣለሁ፣ በኋላህም እሳትን አነዳለሁ፣ በቅጽሩ ያሉትን የሌሎችንም እስከሚጠራጠሩ ድረስ ዘርህን አጠፋለሁ። ወገንም እንደ ናባጥ ልጅ እንደ ኢዮርብዓም ወገን አደርገዋለሁ። ስለ ኃጢአትህ እስራኤልን ስላሳትካቸው እንደ አኪያ ልጅ እንደ ባኦስም አደርግሃለሁ ብሏል አለው። እግዚአብሔር በናቡቴ ቅጽር ውሾች የኤልዛቤልን ሥጋ ይበላሉ፣ በድኗም በዚያ ደግሞ ይቀራል። አክዓብን በሰፈር ያሉ ውሾች ይበሉታል፣ በድኑም በበረሃ ይቀራል። ሚስቱ ኤልዛቤል ስላሳተችው አክዓብ በእግዚአብሔር ፊት ክፉ ነገርን አድርጓልና በእስራኤል ፊት እግዚአብሔር ያጠፋቸው አሞራውያንን ያደረጉትን ሁሉ ሂዶ በመከተሉ ፈጽሞ ረክሷልና ብሏል አለው። አክዓብም ከእግዚአብሔር ፊት ከመጣው ከዚህ ቃል የተነሳ ደነገጠ፣ ልብሱንም ቀደደ። ከዚህ ቃል የተነሳ በዚህ ቃል እያለቀሰም ሄደ። በሰውነቱ ማቅ ለብሶም ጾመ። የእግዚአብሔርም ቃልም ስለ አክዓብ ወደ አገልጋዩ ኤልሳዕ መጣ። አክዓብ በእኔ ፊት እንደደነገጠ ተመለከትክን? ዘመኑ ክፉ ነገር አላመጣበትም፣ በልጁ ዘመን ክፉ ነገርን አመጣለሁ እንጂ አለው። የእግዚአብሔር ቃል የምትሰማ የእግዚአብሔር ሰው ሆይ የእግዚአብሔር ቸርነቱ ብዛት አስተውል። በአመፃ ወንድሙን የገደለ ቃይልን የምትፈራ የምትንቀጠቀጥ ሁን ብሎ እግዚአብሔር እንደረገመው በኦሪት የተጻፈውን አላነበብህምን? ኃጢአት ይቅር ትባልልኝ ዘንድ ታላቅ አይደለችምን? ከፊትህ እሰወር ዘንድ
ከምድር ታወጣኛለህ። በምድርም የምፈራ የምንቀጠቀጥ እሆናለሁ። ያገኘኝ ሁሉ ይገድለኛል አለ። እግዚአብሔር ተጸጸተ፣ እንዲህም አይደለም ቃየልን የሚገድል 7 እጥፍ ይበቀልበታል። እግዚአብሔር ቃየልን ያገኘው ሁሉ እንዳይገድለው ምልክት አደረገለት። አክዓብም ከኤልያስ ቃል የተነሳ ደነገጠና ልብሱን ቀደደ፣ በሰውነቱ የፀጉር ማቅ ለበሰ። ጣዖት አምላኪ ነፍስ ገዳይ ቢሆን በጾመ ጊዜ እግዚአብሔር ራራለት። ክፉ ነገርም በልጁ ዘመን አደርጋታለሁ። ቃኤልን የእርሱን ዘርም የጥፋት ውሃ ጠፋችው። እግዚአብሔር ተበቃይ በእውነት ፈራጅ ነውና። እንመለስና በአክዓብ ላይ የተናገረው ቃል እንደተፈጸመ የኤልያስን ቃል እናስተውስ። ከብዙ ጊዜ በኋላ የእስራኤል ንጉሥ አክዓብ ከይሁዳ ንጉሥ ከኢዮሳፍጥ ጋር የገለአድ ክፍል ወደ ሆነች ወደ ሬማት ወጣ። የእስራኤል ንጉሥ አክዓብም ኢዮሳፍጥን ተሸፍኜ ገብቼው እዋጋለሁ፣ አንተ ግን ልብስ ልበስ አለው። የእስራኤል ንጉሥ አክዓብ ተሸፍኖ ይዋጋ ዘንድ ገባ። የሶርያ ንጉሥም 32 የሚሆኑ የሰረገላ ጦረኞችን አዘዛቸው። ከእስራኤል ንጉሥ ከአክዓብ ብቻ በስተቀር በታላቁም ከታናሹም ጋር አትዋጉ አላቸው። እነዚያም የሰረገላ ጦረኞችም የይሁዳ ንጉሥ ኢዮሳፍጥን ባዩት ጊዜ ይህስ የእስራኤል ንጉሥ ይመስላል ብለው ይገድሉት ዘንድ ከበቡት። ኢዮሳፍጥም ጮኸ። የሰረገላ ጦረኞችም የእስራኤል ንጉሥ እንዳልሆነ በተረዱ ጊዜ ትተውት ተመለሱ። ከእነርሱ አንዱም በኃይሉ ቀስቱን ወረወረና የእስራኤል ንጉሥ አክዓብን በደረቱ መካከል ወጋው። ከወታደሮችም ለአንዱ ተመለሰና ያዘኝ፣ ከጦርነቱም አወጣኝ፣ ተዋግቻለሁና አለ። ያን ጊዜ ሰራዊቶቻቸው አፈገፈጉ። ንጉሡንም ከጠዋት እስከ ማታ ድረስ በሰረገላው አስቀመጡት። በተዋጋው ቁስል ላይም በሰረገላው ውስጥ ደሙ ይፈስ ነበረ። ሲመሽም በሶርያውያን ፊት ሞተ። ፀሐይ ሲገባም አዋጅ ነጋሪ ወጣና ሁሉም ወደየሀገራቸው ገቡ። የዘንበሪ ልጅ አክዓብም ሞቷልና አለ። ሰማርያ በደረሱ ጊዜ በሰማርያ ቀበሩት። ሰረገላውንም ከሰማርያ አገር ወደ ውጭ አስወጡት። ደሙንም ውሾችና ጅቦች ላሱት። ሴተኛ አዳሪዎችን በዚያ ውሃም ታጠቡ። በነገስታቱና በመኳንንቱ ፊት ግርማንና ሞገስን በተመላ በአገልጋይ በኤልያስ አንደበት እግዚአብሔር እንደተናገረው የእስራኤል ንጉሥ የአክዓብ ደም ከውሃው ተጨምሯልና በፊታቸው እንዳናፈር ለእኛም ሞገስን ሰጠን። ከእነርሱ ጋር በምንነጋገርበት ጊዜ ከእኛ ጋር ሁን፣ ስለ እኛም አንተ ተጣላ። አሜን። ነቢይ በነቢይ ስም የተቀበለ የነቢዩን ዋጋ ከአምላኩ ከእግዚአብሔር ዘንድ ያገኛል ለዘላለሙ አሜን። ናቡቴ በግፍ በወይኑ ቦታ በገደለው ጊዜ እግዚአብሔር እንዳዘዘው አክዓብን ለተበቀለ ለኤልያስ ሰላምታ ይገባል። እንደ አውሎ ነፋስ ሰውነቴን ከመባዘን ያድነኝ ዘንድ አምናለሁ የሚለው ነውና ሁሉ እግዚአብሔር ይሰማዋልና። ከቃልህ የተነሳ አክዓብ ፈጥኖ በደነገጠ ጊዜ እግዚአብሔር ሐዘኑን ሰምቶ እኔ በዘመኑ ክፉ ነገርን አላመጣም አለ። ኤልያስ ሆይ ስለ ሕዝቦችህም ቃል ኪዳን ተቀበል፣ በፍርድ ቀን ዓይኖችን እንዳንቅበዘበዝ ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ
ማኅፀንሽ ፍሬ የተባረከ ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ሁላችሁም በነቢየ ቅዱስ ኤልያስ ስም ይህንን ምስል ሼር፣ ላይክ በማድረግ ለምእመናን እንድታደርሱልን። መቀጠል ደግሞ የዕለቱን ስንክሳር ዘወራ ጥቅምት 1 ቀን ያለውን አነባለሁ። እግዚአብሔር ለእኔ የማንበቡን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የተባረከ የጥቅምት ወር በየቀኑ ሰዓት 11 ነው። ከዚህም በኋላ ይቀንሳል። በዚች ቀንም በጥቅምት 1 ቅዱስ እንስጣስያስ በሰማዕትነት አረፈች። ይህችም ቅድስት መስተጋደል ከሮሜ አገር ናት። ወላጆቿም ክርስቲያኖች ናቸው። ጠቃሚ የሆነ ትምህርትንም በማስተማር ክብር ባለው በመልካም ስርዓትን አሳደጓት። ባደገችም ጊዜ ወላጆቿ ሊያጋባት ፈለጉ። እርሷ ግን ይህንን ስራ አልፈለገችም። የምንኩስናን ልብስ መልበስ ፈለገች እንጂ። ከታናሽነቷም መንፈሳዊ ገድልን መረጠች። ስለዚህም በስውር ሄዳ በሮሜ ካሉ ገዳማት ወደ አንዱ ገዳም ገባች። ታናሽ ስትሆን የምንኩስናን ልብስን በመልበስ በጾም በጸሎት በረሃብ በጾም በመጠመድ የዚህን ዓለም ሀሳብ ሁሉ ከልቦኗ ቆርጣ በመተው በመጋደል ስጋዋን አደከመች። በቀኑ ርዝመት ሁሉ የምትጾም ሆነች። በየ2 ቀኖች ታከፍላለች። በጌታችን ጾም ግን ያለ ሰንበታት ቀን የምትመገበው የለም። በሰንበትም የምትመግበው ከቀትር ጸሎት በኋላ ነው። በእነዚያም በምንኩስናዋ ወራት በእሳት ያበሰሉትን ወጥ ያልቀመሰችም። በገዳሟ አቅራቢያም ሌላ የድንግል ገዳም አለ። የዚያ ደብር በዓለም በደረሰ ጊዜ አእመምኔቷ በዓሉን ለማክበር ይችን ቅድስ አንስጣስያስን ከእህቶቿ ደናግል ጋራ አስከትላ በአንድነት ተጓዙ። ሊጓዙም የንጉሥ ዳኪዎስን ወታደሮች አየቻቸው። ከእርሳቸውም ጋር የታሰሩ ክርስቲያኖች አሉ። ወታደሮቹም አስረው በቁጣ ይጎትቷቸው ነበረ። ልቧም በሃይማኖቷ ፍቅር ነደደና ያን ጊዜ እንዲህ ብላ ዘለፈቻቸው። የእውነት ፈጣሪ የካዳችሁ ልባችሁ የደነዘዘ እግዚአብሔር በመልኩና በአምሳሉ በፈጠራችሁ ስለ እርሱም ነፍሱን ለሞት አሳልፎ በሰጠላቸው ላይ ለምን እንዲህ ትሰራላችሁ? ይህንን ባለቻቸው ጊዜ ወታደሮች ተቆጡ። ይዘው ወደ መኮንኑ አቀረቧት። እርሱም እንዲህ ብሎ ጠየቃት። በእውነት አንቺ የተሰቀለውን የምታመልኪው ክርስቲያን ነሽ? እርሷም ስለ እኛ የተሰቀለውን ክብር ይግባውና እርሱን አመልከዋለሁ ብላ መለሰችለት። በዚያን ጊዜ ጽኑ ስቃይን አሰቃያት። በስጋዋም እሳትን ጨምረ ከእነዚህ በኋላ ዘቅዝቆ ሰቀላት። ከበታቿም አጤሱባት። ከሃይማኖቷም ባልተናወጸች ጊዜ ራሷን በሰይፍ ቆርጡ ዘንድ አዘዘ። በዚህ በታላቅ ስቃይ ውስጥ ሳለች ራሷን በሰይፍ ቆረጧት። በመንግስተ ሰማያት የሰማዕትነትን አክሊል ተቀበለች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቷ ያማረን በረከቷ በእኔም በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህች ቀን ዳግመኛ የህርጣንያ የደናግል ሶስና የአልዓዛር እህት የማርያም መታሰቢያቸው ነው። በረከታቸው ከእኔም ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን። ለታመሙት ፈውስ፣ ለታሰሩት መፈታትን ይልክ ዘንድ የአምላክ በጎ ፍቃድ ይሆንልን። በጸሎት አስቡን ያሉትን እግዚአብሔር ያስብልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ
ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም ድምፅ የምትሰሙ ሁላችሁ በቅዱሳኑ ስም ሼር ላይክ እያደረጋችሁ ለምእመናን እንድታደርሱልን በእግዚአብሔር ስም እንጠይቃችኋለን። አገልግሎት የጋራ ስለሆነ ማለት ነው። በዚህ መልኩ እንግዲህ አገልግሎቱን እያበረታችሁ እኛም ደግሞ ከዚህም የበለጠ እንድናገለግልና እንድንበረታ ይረዳናል። የእናንተ ኮሜንት፣ የእናንተ አስተያየት፣ የእናንተ ሰብስክራይብ ማድረግ እንግዲህ በዚህ ዓመት በቅርብ 100 ሺህ ታስገቡኛላችሁ ብዬ ተስፋ አድርጋለሁ። ብዙዎቻችሁ ላይክ አታረጉም፣ ሼር አታረጉም። በቃ ከመጣ ይመጣል ካልመጣ ጉዳዩ ነው አይነት ነገር ይመስላልና አገልግሎት የጋራ ስለሆነ ሁላችሁም እንድታበረቱን በእውነት በትህትና እንጠይቃችኋለን። ከዛ ውጭ እንግዲህ የጀመርናትን ቤተክርስቲያን ለመስራት ሁላችሁም እየተረባረባችሁ ነው። እስካሁን ወደ 1.3 ሚሊዮን ብር የሚሆን ግር ገብቷል። እንግዲህ የምትልኩትን ደረሰኝም እየደረሰኝ እየተናገርኩ ነው ያለው። አሁን እንግዲህ በለት ያለውን ማቀርበላችኋለሁ። ያመሳከርኩም እየደወላችሁልኝ እየመለስኩ ነው። በስልክ ቁጥሬ 004177977462 ብላችሁ ብትደውሉ ለእያንዳንዳችሁ መልስ እሰጣለሁ። ላስቀመጣችሁት መልእክት መልስ እየሰጠው ነው። ለጻፋችሁትም እየጻፍኩ ነው። ለደወላችሁም እየደወልኩ ነው። ከዚህ በፊት ይሄን አላረግም ነበረ። አሁን ግን መደወልም መጻፍም ሪከርድ ማድረጋችሁ መላክ ትችላላችሁ ማለት ነው። እግዚአብሔር ያደረገላችሁን በተቻለ መጠን ግልጽ በሆነ ድምጹ በሚሰማ ሙሉ ሀሳቡ በተጠቀለለ መልኩ እንድትልኩልኝ ሁላችሁንም አሳስባለሁ። እንግዲህ ለኔ ደካማ ወንድማችሁ ፈተና ለሚበዛብኝ ብርሃነ ሥላሴ እያላችሁ በጸሎታችሁ አስቡኝ፣ እንዳትረሱኝ አደራ እላለሁ። አመሰግናለሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ስብሐት ለእግዚአብሔር ወለወላዲቱ ለመስቀሉ ይቆየን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ሰላም ብርሃነ ሥላሴ ሓወይ ደሓንድኻ ኣነ ሰላም እግዚአብሔር አምላክ ይመስገን። ዝክረ ቅዱሳን ተከታተልቲ ዘለኹም ኣብዚ ኩልኩም ደሓንድኹም ኣነ ሰላም ፈጣሪ ይመስገን። እግዚአብሔር አምላክ ምስግለና ይኹን። ኣብስደት ዘለና ማዓደ ዘለና ፈጣሪ አምላክ ምስግለና ይኹን። ዝሓመምና እውን ምሕረት ዝእዘልና ይግበረልና ፈጣሪ አምላክ። ዘለና እውን ዘይሓመምና እውን እግዚአብሔር አምላክ ዕድመ ጥዕና ይህበና እና ኣነ ክምስክሮ ደልዮ ዘለኹ ናይ በላይታ አምላክ ዴታ ኣምር ዝገበረትለይ ኣነ ዘለኹ ከዓ ስዕዲ እዩ። ስዕዲ 7 ዓመት ይገይረ ኣለኹ ናም ዝክረ ቅዱሳን ምክትታል ካብ ልጅምር ከዓ 5 ወርሒ እየ ገይረ። ኣነ ብጣዕሚ ይሕመኒ ነይሩ። ዝኸድኩ ሕክምና ለውን ጨጓራ ይብሉ ነይሮም። ተመላሊሰ ብጣዕሚ ተመላሊሰ ኢላ ሕክምና ዝኸድኩ ጨጓራ ይብሉ ዝሃውን መድሓኒቱ ግን ወላ ሓንቲ ትርጉም ዘይብሉ ወላዕዎ መድሓኒት ለሃውን ክኒና ይኹን ኩሉ ሃውኒ ብጣዕሚ ወስኺ ይሕመኒ ነይሩና ተደጋጋሚ ከይደ ለውን ብድሕሪ መጨረሻ እንትን ምሰለን ጭና ምሰለኒ እንዴ ከይደ ሕክምና ለሃውን ክኒና ብጣዕሚ ዝሕመን ዘሎ ኢለ ከይደ እስኪ ራይስ ክልዓል ታይ ችግረታ ኢለ ከይደ ራይ ተላዒለ ፍርቅ ነፍሲ ብጣዕሚ ይሕመኒ ነይሩ። ፍርቅ ነፍሲ በቃ ፀጋመይቲ ፍርቅ ነፍሲ ዘላ ብጣዕሚ ሓዊ ዘቃፅለኒ ነይሩ። ክዳን ገይረሲ ክዳን ስላብ ነስክስ ኣየጥዋቅ በቃ ተክዳን ጥብቅ ተይል ንሲ ልገደድ ሓዊ የቃፅለኒ። ካብኡ ራይ ተላዒለ ከይደ ኣብዚ ስርጦ ወይኒ ዕፅምተይ ጦይ ብጣዕሚ ድልሕመኒ ነይሩ። ጦካራጅ ብምልዓስ ይከኣል እዚ ዕፅምተይ እኒኦ أخل رايت العيلة لخنا سلم حال يفسي سلم وطيني إزي تأيي ليون إزي إنفكشن ناي جوجر أخ غير كني أخي لومني وجوجر أسكني تساقي نزلا جوجر دخم جري ساقيو قلل إنه وشتين بري كم يراخش كأخذ تساقي النيلة زهاون مدحيتون قري رحمي منهم دوت يرخو كلينيا بقى الجو جوار الجود إيتو العقل لو نساتهم ليل جوار لي قد إيش يتكلت ترحي بالعنيرة سعدا روزنا أتكلتي سعدا روز ونسي إذا بيتي ولا جوي ولا
اسك زحشن نس دما خون الغدن ليلة نس تكلت بيبلع تكلت لون تفاح أي من أبل أنا مانجا كالي نجر أي بلعني نس تبلع لون تلأكل لني بتعم مارس مكو قام أويني أي كلني بتعمل الحمل نيرو كاوس كي بقى زياتهم حمامي ما استمح خيام زياتهم أي خولي مالدي ما دا اسكي كخيد دم ولا كالي إذا ما كغير لا كالي حكمنا دم ما كغير لا كالي حكمنا خيده جرا شفت الخط كله جنيه من حمامي ولا خيلومني عايمي ما خيري من هالقصي من حمامي ولا خيلومني من حمامي ولا خيولون مو وخام غير حمام زي اللي حمن دخون كني متزي لخو يولو مناي دخام قال تخوينا حوز قاتلنت ولا خسي نا حمام كخو ناي دخام قدخمك قالو سرح بزحكم مناي سرح يخون يولوني واي املاكي وي انتي غيري لخيد لمرور كلا غزاي أنا نايزور قدسان مكتال هول جمرخة أشعيتا مع الخدانا مرت يانيرا لأنا متعصرت حد ساعة من عدنا بنا إثيوبيا بيجاز عصرت حد ساعة وقحتا ينيرو دقاس أويني بك أمري ربخي بتعملي لحمنو يهم حاول أكسرين دقاس ميلي مكمل مبلعيلي لو لحو خام حاوي كاسلن له دقاس من كدقس هيك إلي كم يرخ دقس بك مفتاري تلي يا شعو أو كده أنا مرت معلتي أنيرا بزيكي قد ما حمشت ورحي كده أنا مرت يانيرا بخي بتعم بك بلب بخي بك أمريرة بخي كده أنا مرت الدي وي وسيدني ويم دم اللي متعزق كل يسقيل ساقز الخو تاجر انت أحد ياتي لمريرة بس بخوخو بخي شعت مثل ما نكوا خاوصنا حلا ياو أيضا كخنية اسكي مزمر سكحنت مزمر سميع قدي كسيلة أكتم يوتيوب أتيخا سينكسرنات كمسيلة بعد تخيل أنا مرت يعني مريحتني مسكنا أنا عايخون كده أنا مرت الدي لخيل أنا مرت الدي لدينك الماريا مدي على ليلكم مسكم اللي وزلكم كلكم حتى تأمر بزحيو أنا بني شيء ده مسكر مبر ناي كده أنا مرتنا ولا يتأملك دي تأمر بزحيو بونت أن تاسين كسار نسا سميعة إذا ما يسأل إذا هايلاند ما ينشتون يعني هرا نسا تاسين كسار نتكا سميعة برهان اللازي حاول سرير كاي نسخة سين كسار سميعة لو تسين كسار نسخة أنا بزمو كسام على حسب كوسي سين كسار نتكا مسيلي قطعم يوتيوب مساعة كوسي سين كسار ناي كده أنا مرتلو مسألي بس قسم عن زي أيضا حادث ساعتين إسرا دقيقة يعني رأس سميعة تصويل تتأمي قصتي ديك إسا كده أنا مرت الدي مسكنا أنا عاقون كوت أوي بحلمي مالتي صعدها مقلي بحيلي لافس كوت سيدي بجوري ليس بحيلي لافس صعدها مقلي بحلمي دينجز أتسي ترى أخو من ميبلي بس ما أمتى يدقلو زيلة دينجز عندني راح المتفتح يفلط عدوي للا رخام همزي لحالي ما خب حلميسي همزي لصلت كير ديك سي غدا نعمر الديلي من يعني رم حمامي دو سجحتي تخوني لا تدور كلنا هاي تعدلكي كده انا امرت حمامك تمرز خلل وش تسي نص اي حمامك فويساتك تبلني وي جايبر املاك مسكن املاكي تيسانك اقات لا سيالم بمسكن انا عقمي هون مبرهان الدوا مسكن انا عقيخون كلهم قدسا مسكن انا عقمي يبل تمسكن كا إن شاء الله زم كردسان زي آدم نسأل الله ولا يتأملك إن شاء الله قيتا يمتحني إسكرسوس بينا زم حرزين نرخو لنا أنا أشحت فتارخة إن شاء الله خبرها نسلاسي حوي أنا كمسكرة دل زي أي حنتي كشتاع خزا حمش تورحي ونجيري كتاتر لخي فتاري مسكني حد سابيه ستيتو ناتك تصدد زلخ نايسين كسار نايزك رغدسان كله يتكامية أنا بجبريل كأتأمر غير لي قدس جبريل مسكنا نعيخون نص تصلت صليات نايسين كسرنا زغر قدسان سميعة كل تجوجي غير أنا تتكلم حاري تشوكل صوتيو حاري تشوكل كحصول الكبر لك عسات يجي فيستال عائلة وزي سنتاي دي وزي نقرب نقري كنا قدس جبريل مسكنا نعيخون قد دين كل مريم من القدس جبريل علي لكم مسكن لوزر لكم كلكم حتى ولدي فيستال رقيد فيستاليو نديد فيستال كابي موزيو I don't know بكا رقيد فيستال عائلو زينا بزح عمت تقيرو ايو وشتاي كم زبوشتو بزح عمت تقيرو ابداكو حافل تدري بماي بانتن اللي تبلسي بتعمي
لأرجل أيو لخون صعدة نجر بيجار لأرجل أيو نهي بزح عامتي يمثلني صلوا مسيلو وسيوس تأيجي تاي حنش خديوتين يقول تراخو دنجيسة تراخو فيستال بسمع أول نفوس قدس فيستال ده خم يجرو لي عيو تاخون متين فيستال لا نفسي داوش نفسي تالي قبل مير فيستال إيه يا قدس جبريل مسكينة بيتي لبيتي مسكينة أنا عاقة يخون قدس جبريل بيلا مسكينة على لي نوع مسكينة تمسكن كازل لوش إذا اللحمة ميت فسوسا زلغة مسكينة أنا عاقة قدس جبريل مسكينة تأمر زجير لك قدس جبريل مولكم إذا كاتلو مسكرة لخزين إشتنيا كلمة عالتي بعوي زمت يجرني إجزاير أملاك بسوي عز مسكري يجرني أنا زوجت ثقة برهان سلاسي حوي شالا خان شالا كما خازلو زم على الفوزلو زم هرنا زلو إنا زقو يفلخا بحسر زل زق إجزاير أملاك يفلخا برهان سلاسي حوي إنا يونا يزي أتمثل إجزاير أملاك بسوي عز مسكري يجرني برهان سلاسي حوي زي أخطر ولي غادق سلاسي عالم يخون نبران سلاسي حوي بجبريل حجك الله خنزي أخطر ولي زحوي بزح معلتي جير أي خمس كريه صباح خمس كريه صباح لا لك دم جي يمه زي رام لكي كري ولني بران سلاسي حوي زي أخطر ولي فؤاد كاخون اللي زحوي أنا زي رام لك سجوا محرته يوزح لك موزي زلكم كلكم تغتاتل تحتين بران سلاسي حوي إنام يا بزحت تغتاتل لنا هنا بزحت نرئينا تخطاتنا كن شارمين قبرنا ولا لا يكين قبرنا تخطاتل تبزح لا على ناسي لا يكين قبر شارمين قبر حتيتهم نحق الزو السكان عنا خل بزح مسوات القفلسي شارنا لايك منهم بيتقول لنا هنا لو زي فول زلوا حتنا هم جرنا نبزح شارنا نبزح زي بير أملاك محرط خزنا زمعاتي إن شارنا لا يكين حماق كلكم يدل زمعاتي برهان سلاسي حوي زي أطارو اللي فقار كيخون اللي أبتعت إجزاير أملاك فقار كيخون اللي زحوي نا يغني لنا